ይሄ ቃል የማን ነው? ቃል ነው የአላህ ቃል ነው። ምን አለ መሰለህ አላህ በተከበረው ቁርአን ላይ ሱለይማንና ሰራዊቱ እነርሱ የሚያውቁ ሲሆኑ አይሰባብሯችሁ አለች። ጉንዳን የተናገረችው ወይንስ ሱለይማን? ጉንዳኗ። የጉንዳሏ ንግግር ፍጡር ነው። የአላህ ንግግር ፍጡር አይደለም። ይሄ አላህ የተናገረው ፍጡር ነው? ፍጡር አይደለም። እሱ የተናገረው ፍጡር ነው። እሱ ነው የተናገረው እኮ። አሁን አነባቡ ራሱ አልችልም። ይሄ ልጅ የኔ ማንበብና የሱን ታያላችሁ። ጽሁፉ እንትን ብሎኛል። ሰላም ብያለሁ። አረብኛው ላይ አድርግና እስቲ ሁለቱም ይፈስሩና ያስረዱን ይሄንን ቁርአን ክፍል። አረብኛ ነው ትርጉም አልችልም። ኦልራይት አስረዳት፣ ወይንም ከቢራ አስረዳትና ጠይቃት እስቲ ይሄንን ክፍል። ምንም እኮ ሁሉም እኛ ሁላችንም ሙስሊሞች የምናውቀው ነገር እኮ ነው። ማስረዳት አይጠበቅብንም። ቁርአን የአላህ ዘላለማዊ ቃል ነው፣ ፍጡር አይደለም። አዳምጪ አንተ ቃሉን በለውና ከቢራ ፊት ለፊት አድርግላቸው። ቪኪ አስረዳን እስኪ፣ ጥያቄውን ግልጽ አድርገው እስኪ፣ የእናንተ የተላለፋችሁበትን በአረቢ ያምጣው እስኪ። እሱ ቪኪ አለ ሙባረክ፣ ይሄ ሙሐመድ ነው። ሙሐመድ ያንበብልና በአረበኛው ይተርጉመው። እሷም በአረብኛ ነው የሚሆነው ካሁን በኋላ። እነሱ ካልቻሉ እኔ አነባለሁ እና ምን በአረብኛ ተተረጉማለህ ትለዋለህ። ካልቻላችሁን ያስተምራችኋለሁ እያላችሁ ነው። አረብኛው ላይ አድርገው። አረብኛውን አድርገው። ኦኬ አረብኛውን አድርግለት። መሐመድ ቀጥል። ሐታ ኢዛ አተው ዐላ ዋዲ ነምሊ ይላል። ይሄ አረብኛው ቃል ነው። ሙሉን ለአንብበው። አረበኛው ሙሉን አንብብና ፈስረው። ተፍሲሩ እዚሁ አለ ጎን ላይ። ያን አማርኛው መፈሰር አለብን። ሐታ ኢዛ አተው ዐላ ዋዲ ነምሊ ቃለት ነምለቱ ያ አዩሃ ነምሉ ድኹሉ መሳኪነኩም ላ የሕጢመነኩም ሱለይማኑ ወጁኑዱሁ ወሁወ ላ የሽዑሩን ይላል። አማርኛውን አድርገው እስኪ። ለምን ፈስረው እንጂ አንተ ራስህ እዚሁ ፈስሮ እስቲ። አሁን አነባቡ ራሱ አልችልም። ይሄ ልጅ በኔ አትችልም ይላል። እኔ ሊያነብልህ እስቲ አንተ የኔ ማንበብና የሱን ታያላችሁ፣ ትስማላችሁ። ማንበብ የማይችል ራሱ መጥቶ ይሞክራል። እኔ ሐታ ኢዛ አተው ዐላ ዋዲ ነምል ቃለት ነምለ ያ አዩሃ ነምሉ ድኹሉ መሳኪነኩም ላ እስቲ ትንሽ ላያህ ጽሁፉ እንትን ብሎኛል። ቆይ ፊት ለፊት አድርግለት። እዚህ በላይ ይታያል። ከቢር ፎይስ ሰውየው በቃ አያውቀውም። ከቢር ተመለስ። አንተ እንትን ብለህ ወጥተህ የምታነብ ከሆነ ለእኛ አይሰማንም። ከቢር ወጥተህ የምታነበው ለእኛ አይሰማንም። በቃ ወረደ እኮ። ኦኬ ፈስረው። ይሄን ክፍል አድርገዋ አማርኛው ላይ ኖ ፈስረው ቅድሚያ እኮና አማርኛው ላይ አድርገውና እናወራለን። ፖይንታችን ቁርአን ያላህ ቃል ነው ወይ ነው? ይሄን የተናገረው አላህ ነው አይደለም ነው እያልከኝ ያለህ? ይሄ ቃል የማን ነው? ቃል ነው የአላህ ቃል ነው። ምን አለ መሰለህ አላህ በተከበረው ቁርአን ላይ በጉንዳንም ሸለቆ በመጡ ጊዜ አለ እነማን? እነ ሱለይማን አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያዎቻችሁ ግቡ፣ ሱለይማንና ሰራዊቱ እነርሱ የሚያውቁ ሲሆኑ አይሰባብሯችሁ አለች። ጉንዳን የተናገረችው ወይንስ ሱለይማን? እነሱ የሚያውቁ ሲሆኑ የማያውቁ ሲሆኑ አይሰባብሯችሁ ብላለች እያለ ቁርአን ለኛ እያዋሳልን ነው። ይሄ ታሪክ ነው አላህ የሚነግረን። ቀድሚያ የተናገረው ማን ነው? አላህ ነው የተናገረው? ጉንዳኑ ማለት ቅድሚያ የተናገረው እንደዚህ ብሎ የተናገረው ሱለይማን እንዳይረግጣችሁ ወደ ጉንዳን ሾለቆ ብሎ የተናገረው አላህ ወይንስ ጉንዳን? ጉንዳኑ። ስለዚህ የመጀመሪያውን ቃል የተናገረችው ጉንዳና ነች። አዎ
ስለዚህ የንግግር ጅማሬ ያለው ማለት ነው። ታሪክ ነው እንደዚህ ያለች እያለ ነው። ታሪክ ላይ እስማማለሁ። ታሪክ ነው አይደለም ፖይንቴ ጅማሬ ያለው አይደለ? ታሪክ ያለ ጅማሬ እኮ ታሪክ አይተረክምና። ቴንክ ዩ። ይሄ ጅማሬ ያለው ቃል ፍጡር ነው ፍጡር አይደለም? የትኛው ቃል? ይሄ በጉንዳን ሾሎቆ በመጣችሁ ጊዜ እንዳይሰባብራችሁ ማመን የሚለው ታሪክ የጉንዳሏ ንግግር ፍጡር ነው። የአላህ ንግግር ፍጡር አይደለም። ቆይ ይሄ ንግግር ፍጡር ነው ፍጡር አይደለም? ይሄ አሁን ቁርአኑ ላይ ያለው ንግግር ፍጡር አይደለም። ጅማሬ ያለው ብለህ ነበር እኮ ጉንዳኗን እቺ የተናገረችው ጅማሬ ያለው ብለህ ነበር እኮ። ጉንዳኗ ያወራችው ንግግር የሷ ፍጡር ነው፣ ምክንያቱም እሷ ራሷ ፍጡር ስለሆነች። አላህ ግን ያወራን ይሄ ታሪክ ግን የሱ ንግግሩ ፍጡር አይደለም እኮ። ጅማሬ ያለው እኮ ጅማሬ ያለው ነገር ደግሞ የእሷን ንግግር ነው። ይሄንን የተረከልን ካልከን የእሷ ንግግር ደግሞ ጅማሬ ነው እየነገረን ያለ ለኛ ነው። አይ እሷ አለችውን እኮ እየነገረ ነው። እሷ አለችን እየነገረ ነው። ቆይ አንዴ። ስለዚህ ጅማሬ ያለው ብለኸኛል። እሷ ከመናገሯ በፊት ይሄ ንግግር ነበረ አልነበረም? እናመሰግናለን። ካልነበረ ካዳ እንዴት ነው ፍጡር አይደለም የምትለን? የእሷን ንግግር ነው ፍጡር እያልኩ ያለው። እሷ እንደዚህ ብላ ለህዝቦቿ ተናገረች፣ አላህ ደግሞ ህዝቦቿን እንደዚህ ብላ ተናገረች እያለ ለእኛ እየነገረን ነው። ይሄ እሷ ከተናገረች በኋላ ላይ ተናገረው አላህ። እሷ ከተናገረች በኋላ ላይ ተናገረው። ይሄ እኮ ግልጽ ነው። እፎይ ምንድነው ግን እዚህ ላይ አሁን ጥያቄ የምትፈጥረው? ስለዚህ ፍጡር አይደለም እንዴት ትለናለህ? እሷ ከተናገረች በኋላ ከተናገራለህ። ይሄ የእሷ ንግግር ጅማሬ የእሷን ታሪክ ሆነ የተረከልን ንግግሩ ነው ፍጡር። የእሱ ንግግር መልእክቱም ፍጡር ነው አይደለም? መልእክቱም ፍጡር ነው። እሷ ያወራችው ወሬ በወቅቱ ያን ጊዜ የተናገረችው ንግግር ፍጡር ነው። እሱ ግን አሁን ለእኛ ሲተረክልን ያቺ ጉንዳን እንደዚህ ያለች ብሎ የነገረን ንግግሩ ግን ፍጡር አይደለም። ምክንያቱም መናገር የእሱ መገለጫው ነው፣ ሲፈቱ ነው። አሁን እኔም እኮ እያልኩ ይሄ ነው ሙሐመድ፣ እኔም እያልኩ ያለሁት እኮ ነው እየተናገርክ ያለው። እኔና አንተ ምንድን ነው ልዩነታችን? አንተ እያልክ ያለውን አይደለም ከቢር አንተ እያልክ ያለው ቆይ ኖ አንተ እያልክ ያለው መልእክቱ ፍጡር ነው። ንግግሩ ያላህ ቢሆንም ትረካውን አላህ እየተረከ ቢሆንም መልእክቱ ፍጡር ነው እያልክ ነው። ቅድም ያልኩት ሪፖርት ስፒች ነው ብዬ ያልኩት ንግግሮቹ ያኔ የነበረው ሐሳብ ነው። ግን ይሄ ሐሳብ አምጥቶ ለኛ እየነገረ ያለው አላህ ነው ለነብይ የተናገረው ያልኩት። መልካም ፍጡር አይደለም ነው። ቆይ ቃሉ ፍጡር ነው ፍጡር አይደለም ብለህ ነው የምታምነው? አሁን አንተ እኮ ፍጡር የሚባለው ነገር ቁርአን እኮ ይጠፋል እያልን ነው። ቂያ ማለት ይጠፋል ቁርአን። መሐመድ ደግሞ ቁርአን ብሎ የሚያምነው እሱ ንግግር ፍጡር ነው የሚለው ምን አገናኘው? ምን አገናኘው ነው? ፍጡርና ዘላለማዊ የምትለው እኮ እዚህ ሲተታለው ነው። መጽሐፉ ይጠፋል። መጽሐፉ እኮ ይጠፋል። ግልጽ ነው። የተጻፈው መጽሐፉ ሊጠፋ ይችላል። ንግግሩ ያለ ንግግር ቃሪ ነው። ኖ ዶሽፍ ስለ መጽሐፉ ሳይሆን ቃሉ ራሱ ፍጡር ነው ወይንስ ፍጡር አይደለም? ከቢር እሺ፣ ቃሉ ፍጡር ነው ማለት እንዴት ነው? ጅማሬ ያለው አስረዳው። እፎይ ግራ ገብቶታል እኮ እሱ ሰውዬው ራሱ እኮ አልገባኝ። ንግግር እግዚአብሔር አላህ የተናገረው ስማ ቆይ አንዴ መሐመድ ቆይ ከቢራ ጥራው። ይሄ የተናገረው አላህ የተናገረው የጉንዳኗን አላህ ተረከው። ተስማምቻለሁ ከአንተ ጋር። አዎ ይሄ አላህ የተናገረው ፍጡር ነው ፍጡር አይደለም? እሱ የተናገረው ፍጡር ነው። እሱ ነው የተናገረው እኮ ፍጡር የሚባለው እኮ ነብዩ አልፈጠረም ነው እኛ እያልን ያለው ነው። ፍጡር ነብዩ ስማኝ፣ ስለ ነብዩ መፍጠር አለመፍጠር የለም። እፎይ ያወራ ስማኝ፣ እሱ ሌላ ታሪክ ውስጥ እኮ ነው ያልገባኝ። የሱ መሰረቱ ጥያቄ የማይነሳ ጥያቄ እኮ ነው። ምን ብለህ ተመልሰህ ነብዩ ስማ፣ አሁን ምልህን የአላህ ንግግሩ ፍጡር ነው አይደለም ነው ያለ። በቃ የአላህ ንግግር የሚያወራው አላህ የሚናገረው ንግግሩ ካፉ የሚወጣው ፍጡር ነው አይደለም? አላህ የሚናገረው አሁን ለምሳሌ አንተ የምትናገረው ንግግሮች ፍጡር ይባላል? ፍጡር ነው የሚባለው? አዎ እኔማ ራሴ ፍጡር ነኝ። እስቲ እኔማ ራሴ ፍጡር ነኝ። በላንጉዌጅ ራሱ ምን መጣው እኮ
ዝም ብለን አሁን ክሬቲቭ ሰው የፈጠረው ነገር እቃዎች ምናምን ሜድ አበሉ አሁን የጠየቁ መልስልኝ እንጂ ከቢር ላንጉዌጅ እንዴት ፍጡር ይባላል? ዝም ብሎ በሎጂክ ብናይ ስለዚህ ፍጡር አይደለም ነው ያላህ ንግግር። አሁን ይሄ ጥያቄ እኮ እኔም አሁን ቁርአን ላይ እንዳነበብኩት ያየሁት ነገር ወይ አላውቀውም በል የተማርኩት ነገር አዳምጥ። ይሄ ጥያቄ እንዳውም ተነስቶ አያውቅም። የለም የቱ ተፍሲር ነው የተናገረው? ኖ ቶፒኩ ከቢር ቆይ ላጥራል። አቂዳን አላወኩም። ያለ አሻሪ ኮንግ እንደ አሻሪ አስተሳሰብ ሜቢ ፍጡር ነው ማለት ትችላለህ። ሙተዚላዎች ፍጡር ነው የሚሉት። ቆይ እንደ አሻሪና ታሪክ የኛ ቁርአን ላይ ያለው ሐሳብ ልንገር። የኛ መጽሐፍ ላይ ያለው ይሄ ቁርአን በነብዩ ነው የተፈጠረው የምትሉት የእግዚአብሔር ቃል ነው እንጂ የሱ ምንድነው ዋንኒ ቶልቼ የፈጠረ ሳይሆን አንተ ሰውዬ እግዚአብሔር አትበል። ቀጥላል እና ከታች ጀምረን የሚከብድ ቃላቱን በኦሮምኛ በላቸው። በዛ ነው እኮ ነው የቸገረን። ከታች ጀምሮ እስከ መጨረሻ የሚያስረዳን ይሄ መጽሐፍ በነብዩ ስነ ጥበብ የተፈጠረ ነገር አይደለም፣ ያ ቃሉ ንግግር ነው የሚለው ነገር ነው የተማርነው እንጂ አሁን እኮ ጥያቄው እሱ አይደለም። በነብዩ ተፈጠረ አልተፈጠረ የሚል አይደለም ጥያቄው። ጥያቄው እኮ የተጠየቀው ያለ በነብዩ ነው የተፈጠረው በነብዩ አይደለም። ከቢር መጀመሪያ እስኪ አዳምጥ። ቁርአን የአላህ ንግግር ነው ብለህ ታምናለህ ወይ? አዎ ካልክ የአላህ ንግግር ፍጡር ነው አይደለም? በቃ ይሄ ነው እኮ ጥያቄው እንጂ ነብዩ ናቸው የፈጠሩት ያለ ሰው የለም። ቁርአንን አሁን እፎይም እኮ አላለህም። ያ ፖይንቱ ላይ ሜቢ ከቢር ይመስለኛል ከፖይንቱ ወጥቷል። አልገባውም። ፖይንቱን በደንብ አስረዳው። ጥያቄ መሐመድ ፈጥሮታል የሚል ጥያቄ እኔ ለምሳሌ ምን መሰለህ እንደዚህ አይነት ጥያቄ በእኛ ቤት ተነስቶ ይሄ ቃል የተናገረው የእግዚአብሔር የአላህ ቃል ፍጡር ነው አይደለም ብሎ ይሄ ወይ ምን ዘላለማዊ ነው ወይስ የሚለው ነገር አሁን ለምሳሌ እኔ ምንም ተፍሲር ላይም አልሰማሁም። አንተ እስቲ ካየው ስጠኝ። እኔ ኢብኑ ከሲር ተፍሲርን ተምሬያለሁ። ቁጭ ብዬ ቁርአን ከሰው የተማርኩ ሰው ነኝ። እንደዚህ አይነት ጥያቄ የለም እኛ ጋር ተጠይቆ የተመለሰም የለም። እንደዚህ ሐሳብ እያልኩ ነው። ስለዚህ ጥያቄው አንተን አያካትትም ማለት ነው። በቃ ወይ አቋምክን መናገር አልቻልክም እኮ ከቢር ጥያቄው እኮ እሱ ከመሰረታዊ ስህተት አለው ነው እያልኩ ያለው። ጥያቄ ስህተት አለው ነው። ከቢር አንዴ ከቢር ጥያቄው መሰረታዊ ስህተት የኔ ኖሮት አይደለም። ሜቢ እሺ የዚህ ተፍሲር ይቅርታ አድርግልኛ ኢብኑ ከሲር ተፍሲር ላይ አድርገውና እኒ ውስጥ እንደዚህ አይነት የለውም። አነሳም ይሄንን እዚህ ላይ አነሳውም። ምን ተፍሲር ነው የምታወራው? እዚህ ላይ እኮ ስለ ተፍሲር ምናምን አይደለም። ከቢራ አንዴ ለምንድን ነው የማይገባው? እናጥረው። ተፍሲራቶች እንደዚህ አይነት ጉዳይ ላይ የሉም። አክቹዋሊ ቁርአን ፍጡር ነው ፍጡር አይደለም በኋላ ከስምንተኛው እንትን በኋላ ነው ሞሮፍ ጎልታው የመጡት። ሜቢ ዮሐንስ ዘደማስቆን የምታውቅ ከሆነ ዮሐንስ ዘደማስቆ ቁርአን ፍጡር ነው ፍጡር አይደለም የሚል ጥያቄ ጠይቋችሁ ነበር ሙስሊሞችን። ከዛ በኋላ ፍጡር አይደለም ያሉ ተነሱ። ያላ ቃል ነው ፍጡር አይደለም ያሉ ተነሱ። አይ ፍጡር ነው የሚል አንጃዎች ተነሱ። የሙተዚላዎችን ታሪክ የምታውቅ ከሆነ በጣም ኃይለኛ ዲቤት የተካሄደበት ጊዜ ነበረ በእስልምና ውስጥ። ሙተዚላዎች ፍጡር ነው ብለው ተነሱ። ምክንያቱም ፍጡር ነው ከሚለው ውስጥ ያነሱት አንተ ቅድም ያነሳኸውን እሱን መረጃ አድርገው አምጥተውት ነበረ። በቂያማ ቀን ይመጣል፣ አማላጅ ሊሆን ይመጣል። አንድ ይጠፋል፣ ሁለት ደግሞ በቂያማ ቀን ደግሞ አማላጅ ሊሆን ይመጣል የሚለውን አንተ ያነሳውን ሙተዚላዎች ለአርጉመንታቸው አንስተውታል። ፍጡር ነው ለሚል ማለት ነው። ምክንያቱም መምጣት የሚነገረው መሄድና መምጣት ለሚነገረው ለፍጡር ነው። በቂያማ ቀን ደግሞ ሊያማልድ ይመጣል ከተባለ ቁርአን ያላ ቃል ነው ብንልም
ሊያማልድ የሚመጣ ከሆነ መምጣት የሚነገረው ለፍጡር ነውና ስለዚህ አማላጅ የሚሆነው እሱ የሚመጣው ፍጡር ስለሆነ ነው የሚል ሙግት አነሱ። በዚህኛው ሳይድ ደግሞ ነው ፍጡር አይደለም ያላ ቃል ነው የሚሉ ተነሱ። ያላ ቃል ነው እሱ ሱራ 9:6ን በመጥቀስ ያላ ቃል ነው። ያላ ቃል ደግሞ ፍጡርና ፈጣሪ በሚለውን ብቻ እስቲ አመል አስቀምጥልን። አንዱ ሁለት ነገሮች አሉ፣ ፍጡርና ፈጣሪ። የትኛው መጽሐፍ ተከታይ ፈጣሪ ነው ምንድነው ለማለት ምንድነው? ያው ለቃኔ ላጥራው ፕሊስ፣ አንዴ ላጥራና ስማኝ። ስለዚህ አሁን ኢትዮጵያ ውስጥ እንግዲህ ኢትዮጵያዊ እንደመሆነ የሐንበሊንና የሐንበሊን አቂዳ የሚከተሉት አታሪን አቂዳ የሚከተሉ ኢማም ሐንበሊ የተገረፈበትና የታሰረበት ነው። ጠይቀው እሱ የትኛው መጽሐፍ ተከታይ እንደሆነ ጠይቀው። ለመጠየቅ ሞክሬ ነበር አልለየውም። የአታሪን አቂዳ የሚከተሉ የአታሪን አቂዳ የሚከተሉ ካሉ መዝሀቡ አህለሱና ወልጀማዓ ነው። የኔ መዝሀብ አራቱም የሻዕቢ የኢብኑ ማሊክ የኢብኑ ሐኒፋ አህለሱና ወልጀማዓ ይባላል። የአራቱም መዝሀብ አላህን ያለው ብለህ ነው የምታምነው? በቃ የኔ መዝሀብ የአህለሱና ወልጀማዓ ነው ብዬ ፕሊስ መሐመድ ጣልቃ ትግባ። አላህን ያለው ብለህ ነው የምታምነው? ቁርአን ፈጣሪ ነው ወይስ ቁርአን ፍጡር ነው? አሁን ምን ለማለት ነው የፈለከው ነው? ከቢር አንድ እንድንለይ አላህን ያለው ብለህ ነው የምታምነው? አለል አርሽ ስተዋ እኮ አላህ ካሱ በአማርኛ እንዴት ልትረጉመው? አርሽ የሚባለው አላህ አለል አርሽ ስተዋ ሱረቱ ጣሃ ውስጥ ተነግሯል። እሱ የት እንዳለ እኔ በዛ ነው የሚያምነው። ይሄ የአህለሱና ወልጀማዓ የሚያምኑበት ነው እና በዚህ መዝሀብ ነው። አላህ መውጁድን ቢላ መካ የሚሉት ተሳስተዋል። ከቢር መዝሀቦቹ እንትኑ ሌላ ነገር ነው። ሌሎቹ እዛ ላይ አለ እንትን ሐሳቡ እንትን ሆኖ የተለያየ ፍርቃዎች አሉ። እኛ በዛ ነው ታንኪዩ በቃ መሐመድ ፕሊስ ጣልቃ ኢንተራፕት አታድርገኝ፣ አስወርዳለሁ። መሐመድ ደጋግመህ ኢንተራፕት ታደርጋለህ ሳወራ። ሰለፍ ነህ። ሰለፍ ሆነ ግን ጀስ አራማኑ አላርሽ ሰዋ ከሚሉት ውስጥ ሆነ የእኛውን እነሱ የሚቀበሉት የአቡ ሐኒፋን መዛብ ነው። ሞሮፍ በቃሉ ጉዳይ ላይ ፍጡር አይደለም የሚለውን ይይዛሉ። አንተ ፍጡር ነው ወደሚለው ውስጥ ነው ፍጡር ነው የሚሉት። የእንትናን የአሻሪን አቡል ሐሰን አልአሻሪ የእሱን አቂዳ ነው የምትከተለው። ይሄ ደግሞ የአሻሪዎች አቂዳ ነው፣ የአቡ ሐኒፋ አቂዳ ሳይሆን ማለት ነው። እኔ አቂዳ የሚለካል የሚለው ይቅርታ አልግንኝና በዚህ አቂዳ የሚለካ አቂዳ ሰምቼ አላውቅም። አቂዳዎቹ በሌላ ነገር ነው። አቂዳ ማለት ሜቢ በቃ እሺ ከቢር አንድ ተከራከረኝና ሜቢ ማታውቀው ከሆነ ፈርዘር አጥና። በዚህ ጉዳይ ላይ መከራከር ብቻ ሳይሆን እሺ ቁርአን ፈጣሪ ነው የሚባለው። እስቲ እሱ መሐመድ እንጠይቅና ፍጡር ካለ ፈጣሪ አለ። አሁን ቁርአን ፈጣሪ ነው ፍጡር ነው ምን ለማለት ፈልገው ነው? ሙተዚላዎች ምንድናቸው በልና አጥና። ሙተዚላዎች ኦልሞስት ተገለው አልቀዋል። ኃይለኛ ፋይት ነበረ። ሙተዚላዎች በአሁኑ ሰዓት ላይ የሉም። አክቹዋሊ የአቡ ሐኒፋ ሶሪ የአቡ ሐሰን አልአሻሪ የእሱ አቂዳ ነው በሀባሾች የቀጠለው። አስቀድሞ የሙተዚላዎች እንትን የነበረ ርዝራዥ ሙተዚላዎች አልቀዋል። ፍጡር ናቸው የሚሉት እርምጃ ተወስዶባቸዋል። ኢብኑ ተሚያን መጽሐፍት ካየ ይህንን የሚሉትን አንገቱን ቆርጠ ቱቦ ውስጥ ጣለው ነው የሚለው። ቁርአን ፍጡር ነው የሚሉትን እመልሳለሁ አንተ ጋር። ሌሎቹ ሲያወሩ ስማና በደንብ ታጠራዋለህ። ሐሺም ከረጅም ጊዜ በኋላ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነው? ይመስገነው። እንዴት ነህ? አለን ሁሉ ሰላም። ወንድሞች ደህና ናቸው? አለን ሁሉ ሰላም ነው። በዚህ ጉዳይ ላይ እናንተ አውርተን እናውቃለን እንዴ? በቁርአን ፍጡር ነው ፍጡር አይደለም የሚለው አይደለም ቶፒካችን የዛሬ። አክቹዋሊ ወደዚህኛው ሊድ አደረገብን እንጂ በጉንዳን ሾለቆ ውስጥ በመጣችሁ ጊዜ ሱሌማን እንዳይረቃችሁ የምትለው ቃል ላይ ነበርን። አንዴ ቪኪ ክፈተውና እሷ ላይ ያ የማን ነው ቃል የሚል ነበረ።
ኦኬ ይሄንን ክፍል የምትለበት አለ። የማን ነው ብለህ ነው የምታምነው? ሀሺም ታሪክ እኮ ነው ይሄ። አሁን ይሄ ለነቢይ ስሌማን ይመስለኛል የተናገረ ይሄ እንትና ይሄ ታሪክ ጉንዳኗ የተናገረችው ታሪክ ይሄ ቃል ማን ነው? ጉንዳኗ ነው ወይንስ ያላህ ነው? ጉንዳንማ ደስ ብሎ እንዳወራ ይሰማል። አላህ ደግሞ ለነቢ መሐመድ ተደርጓል ማለት ነው። ስለዚህ ይሄ ቃል የማን ነው? የጉንዳኗ ነው ወይንስ ያላህ ነው? መጀመሪያ የተናገረው ለጉንዳኖች ነው እንጂ ደስ ሲነጋገሩ ነበር። እሺ አላህ ደግሞ ለነቢ መሐመድ ስላላወቀ ወይም ያን ሰሞን ስላልነበረ እንደ ታሪክ መልኩ ነገረው ማለት ነው። ስለዚህ ይሄ መልእክቱ የጉንዳኗ ነው አይደለም? ሱሌማን እንዳይረግጣችሁ የሚለው መልእክቱማ ጉንዳኖች ናቸው። እሺ የመጀመሪያ ተናጋሪቷም ጉንዳኗ ነኝ። ከዛ በኋላ አላህ ለሙሐመድ ለጅብሪል ተረከለት፣ ጅብሪል ደግሞ ለሙሐመድ እንደዚህ አይነት ታርጋለ። ያው ጉንዳኖች በራሳቸው አወሩማ አላህ አሳይዳችሁ ነው የሚያወሩ መጀመሪያ ነው። ማናሰራቸው አይደለም ጥያቄ። እኔም አሁን በራሴ እኮ አላወራም። ፈጣሪ እንዳወራ ያንን ብቃቱን ችሎታውን ባይሰጠኛ እንዴ። አሁን ዋናው ይህንን ያወራችሁ ጉንዳኗ ነች። መልእክቱም የጉንዳኗ ነው አይደለ? ጅማሬ ያለው ብለኸኛል። ጉንዳኗ ወርተዋል። ይሄ ቃል የጉንዳኗ ነው ማለት ነው። ስለዚህ ቃሉ ሳይሆን ታርጉ ነው። ታርጉ የጉንዳኑ ነው። ታሪኩ ቃሉን የያዘ እኮ ነው። እና ጉንዳን እንዲያወራ ያደረገ አላህ ነው። እኔም እንዳወራ ያደረገኝ እኮ አላህ ነው። እንዳንተ አስተምሮ ግልጽ አድርገህ አሁን እንትና ሆኖ ግልጽ አይደለም። ቃሉ የጉንዳኖች ያወሩት ነው። ያ ቃል ደግሞ ለማመን ስላልነበረ አላህ ደረገለት ማለት ነው። ይሄ እንደስንዳርግ ነበረ ብሎ በቁርአን መጣ። መልካም እሺ። ይሄ ቃል ይሄ ንግግር ፍጡር ነው ፍጡር አይደለም? አሁን ይሄ ፍጡር ነው። የአላህ ቃል አሁን ፍጡር ነው ማለት አንችልም። ይሄ ያልጻፈ ነገር እንዴት አድርገህ ነው የምንተረኩመው? ሲጀመር ምንድን ነው የምትለው? ምንድን ነው ይሄ ቃል? እሺ አሁን ቃል በመሰረቱ ቃል የሚባል ነገር ፍጡር ነው የሚመስለኝ እኔ። ነገር ግን የእርግጥ ግልጽ ያልሆነ ነገር ስለሆነ ፍጡር ነው ፍጡር አይደለም ማለት አንችልም። አሁን አስረግጠን ማለት ነው። ዌልካም ቱ ወደ ካቢር ጀማ። ይሄ ነው ሲተቱ ነው። ጥያቄ ከመሰረት ሲተት አለው ለሚለው ለዚህ ነው። እና ስህተት የለውም። ቆይ ስህተት የለውም። ጥያቄው ፕሪሳይስ እና ትክክለኛ ሆነ ነው። ስለዚህ ቃሉ ፍጡር ነው። ጅማሬ ያለው ብለህናል። ፐርሚስን ስገነባ በደንብ የቃል ጅማሬ ያለው ብለህናል። የጉንዳኗ ነው ብለህናል። አላህ ለሙሐመድ ተረከለት ብለህናል። ስለዚህ አስተላላፊው አላህ ይሆናል ማለት ነው። ጅማሬ ያለው ቃል በሙሉ ደግሞ ፍጡር ነው የሚሆነው። ተስማማን? እዚህ ጋር ማለት ነው ቃሉ ነው ፍጡር የምትለው ያ ቃሉ ይሄንን መልእክቱም እንትኗ ጉንዳኗ ለሱሌማን የተናገረችው የጉንዳኗ ነው። ተስማማን? እዚህ ጋር ይሄንን መልእክት ግን ሙሐመድ በጊዜው ስላልነበረ አላህ ተረከለት ብለህናል። ነገረው ማለት ነው። እንዲያስተምር የተናገረችው ግን ለሁሉም ሰው የነበረ እኛ ጭምር አንተን ጭምር እንዲታውቀው ተደርጎለታል ማለት ነው። በቁርአን ተቀምጧል መጥቷል። ስለዚህ የተተረከው ጉንዳኗ የተነገረችውን የጉንዳኗን ቃል ነው አይደለ? የተተረከልን። ስለዚህ ጉንዳኗ ደግሞ ፍጡር እንደመሆኗ የእሷ ንግግር ፍጡር ነው የሚሆነው። እናመሰግናለን። ሙሐመድ መቀጠል ትችላለህ። አቡ ያያ ተመለስ። ሙሐመድ ምን ብሎ ነው? ሙሐመድ ቀጥል። ሙሐመድ ፍጡር አይደለም እያለ ነው። የአላህ ቃል ፍጡር አይደለም። አንተ በምን አንጻር ነው እንደዛ አይተህ እንደታርከው? ምክንያቱም የአላህ ንግግር ባህሪው ነው። እነሱ እኮ ጉንዳን ነው መጀመሪያ መነሻ ያወራ ጉንዳን እኮ ነው። አሁን ጉንዳን ያወራ ቃል
አላህ ደግሞ ለነቢ መሐመድ ስላላወቀ በዳርግ መልክ አመጣለት፣ በገብርኤል አማካኝነት ይደረጋለት ማለት ነው። ስለዚህ ያ ቃል የእኛ ቃልሽ የምናወራ ምንድን ነው? አሁን በሩቅ ባነሳ እንሄድ እኛ የምናወራ ቃሉ ምንድን ነው የሚባለው? ፍጡር ጉንዳን ያወራ ቃል እኮ የጉንዳንም ንግግር ፍጡር ነው። እና ዳራ ምንድን ነው የምለየው? ዳራ እንደ ዲክላር ነው ቁርአኑ የሚለው ገብቷል። ሙስሊምና ሐሽም ሐሽም ባል ገብቷል። አቂዳህ ምንድን ነው? አሁን ስለ አቂዳ ተውና አሁን ስለ ጉንዳን አውራ። አይ ሙስሊም አልመስለኝ ብለህ ነው። እንዴት ነው ሙስሊም መስለው? እኮ አቂዳህን ንገረኝ። አሁን አቂዳው ተውና አስረዳው። እሺ አሁን ምንድን ነው ስለ አቂዳ እንደገና ሌላ እንትና ትጀምራለህ እንዴ? ምን አስፈራ? አቂዳህን ንገረኝ። ምን ችግር አለው? እኔ ስጀምር አቂዳ ባል ነገር እኔ ሙስሊም ነኝ። አቂዳ ባል ነገር አለኝ ማለት ከቢርም ምን ፕሮፋይል አላቸው፣ ቪዲዮዎች አሏቸው። እንደውም መሐመድ ፎቶ እንኳን የለህም ቪዲዮም የለህም። አንተ ነህ እኮ የማትታወቀው። ሙስሊም ለመሆን ምንድን ነው ማረጋገጫው? አንተ እነሱ ቪዲዮቸው ሁሉ አለ መስጊድ ላይ። ምን እንደመሆንህን በምን እናውቃለን? ማን ነው እሱ? እኔ አንተ ሳትሆን መሐመድ እንዳልኩት። ጥያቄው ምንድን ነው? በፕሮፋይል እና በፎቶ እኮ የሰው ሙስሊምና ስለሆነ አይታወቅም። እፎይ ያ አሁን አቂዳ ምንድነው? እሱ አክቹዋሊ አቂዳቸውን የተወሰነ ብዥታ ቢጠራ ጥሩ ነው። አቂዳ ግን እዚህ ጉዳይ ላይ አሁን ከቢር እኮ አልነገረንም። ከቢርም እኮ አልነገረንም። አቂዳህን ንገረን ስንለው የትኛው መዝሐብ ተከታይ ነህ ስንለው አላወቀውም። እንትን አለና ያው ሰለፊ ነው የሚሆነው። እሱ ራሱ ቀላቀለ እኮና ሁለቱም መሐመድ ራሱ አቂዳ የሚለውን ሰማ እንጂ የአቂዳ ምንነት እና እንዴት እንደሚከተል አያውቅም ነው የምልህ እያልኩ ያለው። አቂዳ ማለት መዝሐብ እኮ ማለት የአቡ ሐኒፋ የሐንበልያና የእንትን አስተምሮና የአሰጋገድ የጦሃራ ብዙ ነገሮችን የእስላሞች መዝሐብና አቂዳ ይለያያል። ከቢር ጥያቄው ምንድን ነው? ጥያቄው ምን መሰለህ አህመድ፣ አንዴ ክፈተው እንትና ቪኪ አለ። በጉንዳን ሾለቆ በመጣችሁ ሰዓት በመጡ ጊዜ ሱሌማን እንዳይረግጣችሁ ወደ ሾለቆ ግቡ ያለችው ታሪኩን ታውቀዋለህ? ጉንዳኗ ሱሌማን ሰራዊት ሲመጣ እንዳይረግጣችሁ ያለችው ታሪክ። አይ አላውቅም። ኦኬ ቪኪ አለ አሎ፣ ክፈትልን። አተኛ አንተ። ኦኬ ነው ክፍሉ። አረብኛውን ለ እንግሊዝኛ አማርኛው? አይ እንደዚህ ይሁን። አሁን ክፍሉ ምንድነው? ይሄ ነው። በጉንዳን ሾለቆ በመጡ ጊዜ አለ አንዲት ጉንዳን፣ በደንብ አስተውል። አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ እንዳይሰባብራችሁ አለች። አንዲት ጉንዳን ምን አለች አህመድ? እንዳይሰባብራችሁ። ሱሌማን ከሰራዊቱ ጋር እየመጣ ነውና እንዳይሰባብራችሁ ወደ ሾለቆው ግቡ አለች አይደለ? ስለዚህ ይሄንን ቃል የተናገረችው ጉንዳኗ ነች ወይንስ አላህ ነው? እንዳይሰባብራችሁ ወደ ሾለቆ ግቡ ያለው ማን ነው? ቆይ ይህን ነገር ጠይቄ እንትን እላለሁ እንጂ አላውቅም። እሺ ግልጽ እኮ ነው ክፍሉ ያለው። እናንተ ጉንዳኖች ወይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ እንዳይሰባብሯችሁ አለች ከተባለ ጉንዳኗ ነች ያለችው አለ። አይ በእኛ እምነት ምን አለ መሰለህ እንትን ማናውቀውና ያልተማርነውን ነገር እንትን ማለት አንችልም። በራሳችን እንትን ካረግን ወንጀል ነው። በራሳችን እንትን ከተረጎም ነው ማለት ነው። ስለዚህ እኔ ይሄን ፓርት አላውቀውም።
ከዚህ በፊት ራሱ እንትን ብዬው አላውቀውም። ስንተኛ ሱራ ነው እንትን አይቼው ሌላ ጊዜ ገብቼ እንትን ሱራ 27 የሚገኝ ነው። ሱረቱ አናምል እሺ እናምል። ኦኬ ሐምዛ ቀጥል። እሺ እንደ ፎቶ ምናምን ከሌላችሁ ምናምን እያልክ ነበረ። እንደ ፎቶ መጣ እናንተ አሁን እምነት ከሌላችሁ ፎቶ እንትን አይልም ምናምን አላልክም ነበረ? ያን ፎቶ እንታራ ቶፒኩ ላይ ግባ ቶፒኩ ላይ ግባ ሐምዛ ቶፒኩ ላይ ግባ። እሱ ፎቶ ያልኩት ማንን ነው? ያንተን ፎቶ ራሱ በምን አውቃለሁ? ሲያለህ እንዴ? አይ እኔማ አያስፈልግም እኮ ሙስሊም ሆናችሁ እንዴት እናውቃለን ምናምን አለ ያልከው ነው። እኔ እንትን ልል የፈለኩት አይ እኔ እሱን ያልኩት ለምንድን ነው ሙሐመድ ሐሺምን ሙስሊም ነህ እንዴ አለው። አንተ ሙስሊም መሆንን በምን አውቃለሁ የሚል ሙግስ ሲገቡ ሙስሊምን አይደለም ሐምዛና ሙሐመድና ሐሺም ሲባባሉ ሐሺም ሙስሊም ለመሆኑ በቂ ማስረጃዎች ቪዲዮዎቹ አሉ። ሙሐመድ ግን ፕሮፋይልህ እንኳን ፎቶ እንኳን አለቀቅም አንድ ምስል። የእናንተው ማርያም የተባለችው እንዴት እንትን አለች? በእናትህ ጭቅጭቅ ውስጥ አትግባ። ቶፒካችን እንደዛ አይደለም። ሁለቱ እንደዚህ የሚል ጥያቄ ሲያቀርብ አንተን ቢጠረጥሩህ እንደውም ይችላሉ። እነሱ ፎቶቸው አለ መስጊድ ላይ ሲሄድም ሐምዛ ፎቶዎቹ አሉ። የአንተ ግን ስለሌለ አንተ ነህ እንደው የምትጠረጠረው። ስለቀልድ ነው ያልኩት ማለት ይቻላል። ሀሳብ ማንሳት ይቻላል እና አይደለም አቂዳ ተሳስቷል ብሎ መተራረም ይቻላል። ስለዚህ ሌላ አጀንዳ ውስጥ አትግባ። ሐምዛውን ቶፒኩ ላይ ግባና ይህን ክፍል እንዴት ነው የምትረዳው አንተ? የገባትና ቆይ ትንሽ ላዳምጣችሁ። መልካም አብዲማን ኡፋይ ቆይ ከጀር ካል ጨረሰው አቋረጣችሁ እኮ እዛ አሁን መጀመሪያ አቋረጠ። ረዳጅም እንደሆነ አልገባኝም። እሺ ተከታተል። ያብዲና መልእክቶቹ ፍጡር ናቸው ብለህ ታምናለህ መሐመድ? አንዴ አማርኛው ላይ አድርገው እስኪ ቪኪ አማርኛው ላይ አድርገው። ሐሺምና ከቢራ እስኪ ለማዳመጥ ሞክሩ። ቁርአን የአላህ ቃል ነው፣ የአላህ ቃል ደግሞ ፍጡር አይደለም ነው ፖይንት ይሄ እና ይሄ ሱረቱን ነህል ቁጥር 18 ላይ ያለው የቁርአን አንቀጽ ነው። ይሄ የቁርአን አንቀጽ ደግሞ የአላህ ንግግር ነው። ሱረቱን ነህል ላይ ያለው የአላህ ንግግር ነው። ይሄ ንግግሩ ደግሞ ፍጡር አይደለም ነው። ቁጥር 18 ምንድን መሰላችሁ የሚል በጉንዳንም ሸለቆ በመጡ ጊዜ እንደዚህ ያለ የሚያወራን አላህ ነው። ታሪኩን ለኛ እያደረሰልን ነው። በጉንዳንም ሸለቆ በመጡ ጊዜ አንዲት ጉንዳን እናንተ ጉንዳኖች ሆይ ለህዝቦቿ ነው የምታወራው፣ በራሷ ቋንቋ ነው። አላህ ይሄን እንደምታወራ ፍጥረታት ከመፈጠሩ በፊት ያውቅ ነበር፣ ግን በወቅቱ የተናገረችውን ንግግር እየነገረን ነው። እናንተ ጉንዳኖች ሆይ ወደ መኖሪያዎቻችሁ ግቡ፣ ሱለይማንና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብሯችሁ አለች። መጨረሻ ላይ አለች የሚል ንግግር አለ። እንደዚህ ብሎ ለእኛ ትርክቱን እየተረከልን ነው። ይቺ ቁጥር 18 ላይ ያለችው ንግግሩ የአላህ ቃል ናት። ጉንዳኗ እንደዚህ ብላ ተናገረች እያለ ነው። እና ይሄ ንግግሩ ደግሞ ፍጡር አይደለም። ምክንያቱም የአላህ ንግግር የእሱ ሲፋና መገለጫ ነው። የእሱ ሲፋ ደግሞ ፍጡር አይደለም ነው። የጉንዳሏ ንግግር እስካላችሁኝ ግን ጉንዳሏ በወቅቱ ያወራቸው ንግግሯ ግን ፍጡር ሊሆን ይችላል። ምክንያቱም እሷ ፍጡር ናታ። የአላህ ንግግር የእሷን ንግግር ነው የተረከልን አይደለ ሙሐመድ? አዎ የእሷን ንግግር ነው የተረከልን፣ በራሱ ቋንቋ ነው የተረከልን። ስለዚህ ይህንን ቃል በቃል እናንተ ጉንዳኖች ሆይ የሚለው የአላህ ንግግር ነው ወይንስ የጉንዳኗ ነው? እዚህ ላይ ለምሳሌ አንተ ሙሐመድ ሆይ ብለህ ጠራኝ። እፎይ አንተ ሙሐመድ ሆይ ብሎ ጠራኝ ሲል ይሄ የራሴ ንግግር ነው፣ ያንተ ንግግር አይደለም። እፎይ እንደዚህ ያለ ብዬ እየተናገርኩ ነው። አላህም ጉንዳኗ እንደዚህ ያለች ብሎ እየተናገረ ነው። ቆይ እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብራችሁ አለች። ይሄንን እንደዚህ ያለችውን አላህ እየተረከልን ነው አይደለም? አዎ እሷ የተናገረችው ነው አላህ ለኛ የሚተረክልን። መልካም። ይሄ የተናገረችው ጅማሬ ያለው የለውም?
እንደዛ ማለቷም ፍጥረታት ከመፈጠሩ በፊት ያውቅ ነበር፣ ግን በወቅቷ ነው። እኔ ስለ እውቀት አልጠየቅኩም። ባለችበት ወቅት ነው ያለችው። ቆይ ስለ እውቀት አልጠየቅኩም። ዛሬ እኔ እንደዚህ እንደማወራ ፈጣሪ ፍጥረት ሳይፈጥር ያውቃል አያውቅም? ያውቃል። ስለዚህ እኔ እንደዚህ ስላወራሁኝ የእኔ ንግግር ፍጡር አይደለም ማለት አይደለም። እሱ ስላወቀው እንደዚህ እንደምታወራ ማወቁ ፍጡርነቱን አይቀይረውም። የእሷን ንግግር ከዛ በኋላ ተውሶ ወይንም ደግሞ የእሷን ታሪክ ስለተረከው እሱ ከእሷ ለጅብሪል፣ ጅብሪል ደግሞ ለመሐመድ፣ መሐመድ ደግሞ ለሳባዎቹ፣ ሳባዎቹ ለእናንተ መጣ ማለት ነው። ይሄ የአንዱን ንግግር ወደ አንዱ ማስተላለፍ ነው። ይሄ መልእክቱም ሆነ ንግግሩ ይህንን የተናገረችው በመጀመሪያ ጉንዳኗ ነች አይደለችም? ምን የሚለውን በጉንዳን ሾለቆ ብላ የተናገረችው እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብሯችሁ የሚለውን እና የጉንዳኗ ንግግር ነው አይደለም? ጉንዳኗ አይደለችም ነው? የጉንዳኗ ንግግር ነው አይደለም? የጉንዳኗ ንግግር ነው እንደዚህ ያለችው። ቴንክ ዩ። ስለዚህ የጉንዳኗ ንግግር ከሆነ ደግሞ በደንብ አስተውል። የጉንዳኗ ንግግር ከሆነ ደግሞ ጉንዳኗ ጅማሬ አላት። ጅማሬ ያለው ነገር በሙሉ ደግሞ ፍጡር ነው እኮ። ስለ ጉንዳኗ ፍጡር ናት። ያልገባኝ ሆነ ይሁን ስለ ጉንዳኗ ነው ስለ ቃሉ ነው የምታወራው? ጉንዳኗ ስለሆነ ይህንን ንግግር ዘርኮ መጣ ነው። በቂያማ ለምሳሌ እንደዚህ አጥፍተሃል፣ እንደዚህ አድርገሃል ሊልህ ይችላል አላህ። ያንን ስላለህ በደንብ አስተውል። ያንተ ያጠፋው በሙሉ አንተ ያደረግከው በሙሉ ፍጡር ነው። ንግግርህ ይሄ ቃሉ ይሄ ለምሳሌ እናንተ ጉንዳኖች ወይ የሚለው ንግግር የማን ነው? የጉንዳኗ ነው። ወደ መኖሪያችሁ ግቡ የማን ነው? የጉንዳኗ ነው። ሱሌማንና ሰራዊቱ የማያውቁ ሲሆኑ አይሰባብሯችሁ የማን ነው? የጉንዳኗ ነው። ስለዚህ ፍጡር ነው። ይሄ መልእክቱም ፍጡር ነው፣ ቃሉም ፍጡር ነው። ጉንዳኗ ፍጡር ናት። ይሄን የነገረን ያላህ ንግግር ግን ፍጡር አይደለም ነው እኮ። ይሄ እኮ በጣም ቀላል ነገር ነው እኮ። ምን ማለት ነው? ይህንን ጅማሬ አለው እኮ ተስማማን። ይሄ ንግግር ጅማሬ አለው አይደለ? ጉንዳኗ ራሷ ፍጡር ናት። አላህ ግን ጉንዳኗ እንደዚህ ያለች ብሎ መናገሩ ፍጡር አይደለም ንግግሩ። ቆይ ይሄ ንግግር ጅማሬ አለው የለውም? የቱ ንግግር? ይሄ ንግግር የምታየው እናንተ ጉንዳኖች ሆይ ያለችውን ነው። ይሄ እናንተ ጉንዳኖች ሆይ የሚለው ንግግር ጅማሬ አለው የለውም? በሱሌማን ዘመን የነበረች ጉንዳን ያወራችው ወሬ ነው ይሄ። ስለዚህ ጅማሬ አለው እያልከን ነው። ያን ንግግር ግን አላህ ለእኛ በራሱ ቃል እየነገረን ነው። ይሄ ደግሞ የሱ ቃል ፍጡር ነው የሚለውን አያስይዝም እያልከን ነው። ቆይ ጅማሬ ያለው ነገር ደግሞ ፍጡር ነው እያልን ነው። እስኪ በሱሌማን ዘመን የተናገረችውን ጉንዳን ንግግር አላህ ለእኛ መተረኩ ፍጡር ነው ብለህ የምታምን ከሆነ እኮ ብዙ አላህ በተለያየ ዘመን የተከሰቱ ነገሮችን እኮ ተርኳል። እነዛ የተከሰቱ ነገሮች ጅማሬ ያላቸውና ያላህ ንግግር ፍጡር ነው ልትል ነው። ሁሉንም ነገር ማለት ነው። ትረካዎች በሚገባ ፍጡር ናቸው እነኛ። ምክንያቱም ሉክ ይሄ ደግሞ የተሳሳተ አካሄድ ነው። ቆይ ይሄንን እኮ ያለው ስፒቹን ያው ይህንን እንዴት ብላ ነው የተናገረችው? እናንተ ጉንዳኖች ወይ መልእክቱን በደንብ አስተውል። መልእክቱ ራሱ ፍጡር ነው። ቃሉ ብቻ ሳይሆን መልእክቱን ፍጡር ነው እያልኩ ነው። ምን ሚል መልእክት ነው ያለው? እንዳይሰባብሯችሁ ሰራዊቱ። መልእክቱ ምንድን ነው? እሱ የሱሌማን ሰራዊት እንዳይረግጧችሁ ነው መልእክቱ። ይህንን መልእክት ራሱ ያስተላለፈችው ጉንዳኗ ስለሆነች፣ ጉንዳኗ ሳንኖር ይሄ ቃል ሊኖር አይችልም። ጉንዳኗ ሳትናገር ይሄ ቃል ካለ አላህ ዋሽቷል ማለት ነው። ወይም ጉንዳን ሳትናገር ተናገረች ብሎ ራሱ ላይ ባህሪው አድርጎ ልክ እንደ እጁ ልክ እንደ አይኑ ብቻውን ምን ይል ነበር እያልከን ነው? እናንተ ጉንዳኖች ወይ ሱሌማን እንዳይረግጣችሁ እያለ ብቻውን ያወራ ነበር እያልከን ነው። ብቻውን አያወራም። ነገሩ ከተከሰተ በኋላ እኮ ነው ያወራው። ነገሩ ከተከሰተ በኋላ እኮ ነው አላህ ለእኛ እየነገረን ያለ። በሱሌማን ጊዜ የነበረውን ነገር እያስተላለፈልን ከሆነ ደግሞ ፍጡር ነው እያልኩ ነው። ተራኪ ነው አላህ እየተረከልን ነው እንጂ የሱሌማን ታሪክ ነው። አይምን የጉንዳኗና የሱሌማን ታሪክ ነው። ይሄ ደግሞ ምንድነው? ቃሉ ኦሬዲ የጉንዳኗ ይሆናል። ፖይንቱ ግን እሱ አይደለም። ፖይንቱ እኮ የአላህ ንግግሩ በራሱ የአላህ ንግግር ፍጡር ነው አይደለም የሚል ነው ፖይንቱ። ጉንዳኗ ስላወራች ጉንዳኗ ያወራችውን እሱ ስላወራ ፍጡር ነው የሚል አይነት አቅጣጫ ሊይዝ አይችልም ነው ንግግራችን። ይሄ ለመረዳት ቀላል
ቆይ ምንም አልገባህም ማለት ነው። መልእክቱ ፍጡር ነው ፍጡር አይደለም? የጉንዳኗ ያስተላለፈችው ይሄ ቁርአን ክፍል መልእክት ፍጡር ነው ፍጡር አይደለም? እሷ ራሷ ጉንዳኗ ፍጡር ናት። መልእክቱም ፍጡር ነው አይደለ? አይደለም። ኦኬ ሱሌማን እንዳይረግጣችሁ የሚለው ፍጡር ነው ፍጡር አይደለም? ይሄ ቁርአኑ ንግግሩ ፍጡር አይደለም። ኦኬ ሀሽም ትስማማለህ? ሱሌማን እንዳይረግጣችሁ የሚለው ፍጡር ነው ፍጡር አይደለም? ይህ አንደኛ ነገር አንተ አሁን ይሄ ንግግሩ መነሻ አለው። መነሻው ደግሞ አንደኛ መጀመሪያ መነሻው አላህ ነው። ለጉንዳኑ መልእክት ያስተላልፈ ወይም ኃይል ሰጥቶ እንዳወራ አላህ ነው። አላህ ደግሞ መልሶ ችግር የለውም። ሀሺም እዛ ውስጥ አትግባ። አንተ ራስህ እንድታወራ ኃይል የሰጠኝ አላህ ነው ብለህ ስለምታምን ማተር አያደርግም። አላህ ሰጣት፣ አላህ እናገራት። ጥበቡ ተረት ተረት ነው የሚሆንብህ እንደዚ አይነት ነገር ውስጥ እንዳገባ። ምክንያቱም ጥቅም የለውም። ማንኛችሁም የምታወሩት አላህ ሰጥቶኝ ነው ችሎታውን ብለህ ስለምታምን ማለት ነው። ነንሴንስ ነው የሚሆንብህ። አንተ እኮ ምን ያልክ ነው? ይሄ የጉንዳን ንግግር ነው እንጂ የአላህ ንግግር አለ ማለት የአላህ ንግግር ነው አይደለም ቃል ነው ጉንዳኑ ይሄ ንግግር አላህ ተርኮልሃል። ጉንዳኗ ተተናገረችው በኋላ ቃሉ ባለቤቱ የንግግሩ ባለቤት ግን ማነው? ጉንዳኗ ነች። አላህ ግን ምን አደረገ? አላህ ግን ምን አደረገ? ጉንዳን እንዲህ ብላ ተናግራለች ብሎ ለጅብሪል ተረከ። ጅብሪል ደግሞ አላህ የነገረውን ለሙሐመድ ነገረ። ሙሐመድ ደግሞ ጅብሪል ነገረኝ ብሎ ለሳባዎቹ ነገረ። ሳባዎቹ ደግሞ ሙሐመድ ነገረን ብለው ሌሎቹ ነገሩ። እነኚህ ምን ይባላሉ? ልክ ውሃ በቱቦ ውስጥ እንደሚያልፍ አስተላላፊ ናቸው። የመጀመሪያ የቃሉ ባለቤት ግን ማነች? ጉንዳኗ ነች። የቃሉ ባለቤት ማላ ነው እንጂ አላህ ጉንዳን ነው እያለ የቃሉ ባለቤት የቃሉ ባለቤት መነሻው አላህ ነው። ጉንዳን ደግሞ ከአላህ ተቀብሎ ለሳ አስተላለፈ። አላህ ደግሞ ለመሐመድ አስደረገ። ድካሚ የቃሉ ባለቤት አላህ ነው። ጉንዳኗ ደግሞ ተቀብላ አስተላለፈች። የቃሉ ባለቤት አላህ ነው እና ጉንዳኗ ተቀብላ አስተላለፈች። ጉንዳን እኮ ከአላህ ሰምቶ ነው መጀመሪያ መልእክት ያስተላለፈው ማለት ፈልጎ ነው። ጭራሽ ኦፌ አንዴ ጥያቄ አለኝ መጠየቅ እችላለሁ? አንዴ ጭራሽ አንተ እኮ ከፋ ወረስታ አደረከው ጭራሽ እና ምን ያልኩ ጉንዳኗ ነች ለእናንተ የተረከችው። ይኸውልህ ቃሉ የአላህ ቃል ነው። ጉንዳን ደግሞ ከአላህ ሰምቶ ነው ለሳ ጉርጋዳችሁ ውስጥ ግቡ ምናምን ያስተላልፈው መልእክት እኮ ከአላህ ሰምቶ ነው። አላህ አዞ ነው አይልም። አይልም ከአላህ ሰምቶ ነው ምናምን አይደለም። ጉንዳኗ ነች ራሷ። ሱሌማን ምንም አያውቅ ሲሆን እንዳይረግጣችሁ ወደ ሾለቆ ውስጥ ግቡ ብላ የተናገረችው ጉንዳኗ ነች። አላህ ነው ይልቅ እሷን ሰምቶ ለእናንተ እየተረከ ያለው ተቃራኒ ነው ያወራው። ወይ ጉንዳኗ ከማን ሰምቶ ነው ታዲያ? ሱሌማን ምንም እንደማያውቅ እየታወቀ ነው አላህ ካልነገረን። ማወቅ ሌላ ጉዳይ ነው። እኔ እኮ አንተ እንደምታወራኝ አውቃለሁ። ይሄን አወቅኩ ማለት ፈጣሪ ለእኔ እውቀት አልሰጠኝም እንዳውቅ አላደረገኝም ማለት አይደለም። እኔ ከማወራው ጋር ምን አገናኘው? እኔ አወራለሁ። ስለዚህ እኔ ማወራውን አስቀድሜ እንዳወራ ፈጣሪ እውቀት ስለሰጠኝ አይ ይሄ ማወራውን እሱ ነው የሰጠኝ የእሱ ነው እሱ ነው ይሄ ደግሞ ፍጡር አይደለም የሚል አያስጨብጥህም እኮ አያመጣው። አሁን የአላህ ቃል ፍጡር ነው ፍጡር አይደለም ብሎ ላይ ይሄ በስንግግር እዚሁ ግባ። የአላህ ቃል ፍጡር ነው ፍጡር አይደለም አይደለም። አሁን ቶፒካችን የጉንዳኗ ንግግር ላይ ነን። የጉንዳኗ ንግግር የአላህ ንግግር ነው። በቃ ጉንዳኗ ተቀብሎ ያስተላለፈው አላህ ደግሞ ጉንዳኗ ተቀብሎ እሺ፣ ይሄ ፍጡር አይደለም ብለህ ነው የምታምነው? ይሄ ጉንዳኗ ንግግር ፍጡር አይደለም ብለህ ነው የምታምነው? አሁን እኮ ሁለት አይነት የአላህ ንግግር እኮ ሁለት አይነት በአውሮት መንገድ ይታያል። አንደኛው ይሄ የምናወራ ወይም መጽሐፎች የሚጻፉበት ቃል አለ የምናገረው። ዋና ቃሉ ደግሞ ወይም ንግግሩ ደግሞ ይሄ ጉን ፈየጉን የሚለው ሁን የሚለው ቃሉ ደግሞ ያ ሞለኩላ ቃሉ ስለሱ አልጠየኩም። እዚቹ ቶፒክ ላይ ብቻ ይሄ ስለሆነ ጥያቄን ጠየቅኛ። አንዴ ለነብዩ መሐመድ የተናገረ የጉንዳን ታሪክ ነው። ፍጡር ነው ፍጡር አይደለም?
ሲጀመር የምን ቃል ፍጡር አለ የሚባል ቃል አለ እንደ ሲጀመር ከሄዳ መጠ ነው ቡፌ ሁሌ በቃ ጭንቅላት የሚያስብ ነገር ታመጣ። ቅድም ፍጡር ነው ስትል ነበር። አሁን ደግሞ ፍጡርና ፍጡር አለ የሚባል ነገር የለም አልከን። አይ ፍጡር ነው እንዳንል የሚያረጋግጥ ነገር የለም። ፍጡር አለ እንዳንል ደግሞ የሚያረጋግጥ ነገር የለም። ምን ብለህ ነው የምናረጋግጠው? እስቲ አንዱን ያዛ። አሁን ሁለቱንም አይደለም ወደሚል መጣ። አሁን ፍጡር ባለ ፍጡር አይደለም ወደሚል አንቱን አንቱን በቃ አንተ ሲጀመር ግራ ገብቶ እኮ ነው መጣ የምትጨቃጨቅ ነው ጀመረ። እኔ ምንም ግራ አልገባኝም። እና አስረዳንሽ አንተ ይሄ ዘላለማዊ ነው ፍጡር አይደለም ካልክ ጉንዳኗ ሳትናገር አላህ ምን እያለ እንደዚህ ያወራ ነበር ማለት ነው። የአላህ ቃል ነው ይሄ ፍጡር አይደለም ካላችሁ አላህ ጉንዳኗ ሳትናገር ራሱ ላይ እንደዚህ አይነት ቃላት አለው እያላችሁ ነው። ምን የሚል በጉንዳን ሾሎቆ ከሚለው ቀጥሎ ያለው እናንተ ጉንዳኖች ወይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብሯችሁ አለች የሚል ራሱ ባህር ያለው ካላችሁን ይሄ ፍጡር አይደለም ካላችሁን ልክ እንደ እጁ ልክ እንደ አይኑ ልክ እንደ ባቱ እንደ እግሩ ዘላለማዊ ነው የምትሉን ከሆነ ጉንዳን ሳትናገር ራሱ ብቻውን አላህ እንደዚህ እያለ ይል ነበር ማለት ነው። ምክንያቱም በድምፅ ይናገራል ብላችሁ ስለምታምኑ በድምፅ ብቻውን እንደዚህ ይል ነበር ማለት ነው። ከዛ በኋላ ዝሆን ይመጣብህና ምን ላይ ይጥልሃል መሰለ። ለምሳሌ ሱራ 72 ላይ ያለውን አንዴ ክፈትልን። እያንዳንዱን ትረካዎቹ ምን ይሆናሉ? ከዛ በኋላ ጥያቄ ያለኝና አንዴ እያንዳንዱ ትረካዎቹ ምን ይሆናሉ መሰለ። ከዛ በኋላ አንዴ አንብበው። የነኛ ሳይሆን የአላህ የሆነና አላህ ብቻውን እነኝን ሲላቸው የነበረበት ነበር ሚል ያመጣል። ምክንያቱም በድምፅ ይናገራል፣ ቃሉ የሱ ነው፣ ዘላለማዊ ነው ካላችሁ ወደ እንትኖቹ አይመለስም ማለት ነው። አንብበው። መሐመድ ሆይ በል እንሆ ከጅን የሆኑ ጭፍሮች አዳመጡ፣ እኛ አስደናቂ የሆነ ቁርአንን ሰማንም አሉ። ማለት ወደ እኔ ተወረደ፣ ወደ ቀጥታ መንገድ የሚመራን በእርሱም አመን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ይሄም አሁን ያላ ባህሪው ነው ካልከን፣ ዘላለማዊ ነው ካልከን፣ ፍጡር አይደለም ካልከን፣ ጅኒዎች ሳይሆን የተናገሩት ምን ይሆናል ማለት ነው? አላህ ራሱ አስቀድሞ ብቻውን እንደዚህ ሲል ነበር ማለት ነው። ግን ዶረስት ፓርቱ ምን እንደሆነ ታውቃለህ? ሱራ 79 24 ላይ ይሄ አሁን ዶረስት ፓርቱ ይሆናል። ሱራ 79 24 ላይ እንደዚህ የሚል ቃል አለ። ዓለም እኔ ታላቁ ጌታችሁ ነኝ። ማን ነው ይህንን ያለው? አላህ ነው። ፈርዖን ነው። እናታ ከላይ ነው። አሁን እኛም የምናውቀው ታላቁ የዓለም ጌታ አላህ ነው። ስለዚህ ከላይ ከአውዱ መሰረት ነው እንደማድረግ አለብን። ከዚያም ለማጥፋት ምናምን የሚተጋ ሆኖ ዞረ፣ ሰራዊቶቹ ሰበሰበ፣ ተጣራም። ዓለም እኔ ታላቁ ጌታችሁ ነኝ። ይህንን አሁን የተናገረው ፈርዖን ነው። ይሄ ዘላለማዊ የአላህ ቃል ነው ካልክ ፈርዖን ባልነበረበት ላይ ዓለም ሳይፈጠር አላህ ምን እያለ ነበረ? ዓለም ምን እያለ ነበር? እኔ ታላቁ ጌታችሁ ነኝ ፈርዖን አለ እያለ ብቻውን ሲል ነበረ። ምን ችግር ያመጣል? ዘላለማዊ የአላህ ባህሪ ከሆነ በደንብ አስተውል። ልክ እንደ እጁ እንደ አይኑ የአላህ ባህሪ ከሆነ ፈርዖን እንደ አሸንጉሊት ይሆናል። አሸንጉሊት ይሆናል። አለማድረግ ምንም ነገር አይችልም። ይህንን አለማለት አይችልም። ምክንያቱም የአላህ ባህሪን ፍጡር ሊቀየር ስለማይችል። እጁን መቀየር ትችላለህ? የአላህን እጅ መቀየር ትችላለህ? አሽን አይቻልም። ማን ይችላል? የአላህን እጅ መቀየር ማችል ከሆነ የአላህን ባህሪ መቀየር ትችላለህ? አይቻልም። ይሄ እኔ ታላቁ ጌታችሁ ነኝ የሚለው የአላህ ባህሪ ከሆነ ፈርዖን እንዲህ ይላል ብሎ ባህሪው ከሆነ ፈርዖን አለማለት ይችላል? ይሄ ታሪክ እኮ ነው። ታዲያ አሁን ይሄ ታሪክ ነው እንጂ ባህሪ ነው ካልከኝ ፍጡር አይደለም ካልከኝ ከመፈጠሩ በፊት ፈርዖንም ከመኖሩ በፊት እኮ የአላህ ባህሪ ኤግዚስት ያደርጋል። ፍጡር አይደለም ካልከኝ አሁን ይሄ ቃል በእናትህ አሁን ራሴ ያመኛል። እሺ አቡ ያያ ይቀጥላል። እንዴት ነው ይሄ የማናውቀው ነገር? አሁን ፍጡር ነው ፍጡር አለ የሚባል ነገር እንዳዳምጠኝም አፎ አንዴ እናውራና እንትን እንላለን። አንተም ቆይ እድሉን ለእኔ ትሰጠኝ። አቡ ያህያ እድሉን ለእኔ ትሰጠኝ። እሺ ቀጥል። እሺ አውራ ሀሺም እስተዛ ውሃ እየጠጣ ራሴን አመመኝ። አመሰግናለሁ። እድሉን ስለሰጣችሁ ሙስሊሞች አመሰግናቸዋለሁ።
ወደዚህ ወደ ቁርአኑ እንመለሳለንና አንድ ጥያቄ መጠየቅ ፈልጋለሁ። ትቀበላለህ ጥያቄው? ቶፒኩ ላይ ቅድሚያ ጥያቄው ለኔ አስፈላጊና ወሳኝ ስለሆነ ነው። ለኛም የኛው በጣም አስፈላጊና ወሳኝ ስለሆነ ነው። ራሴን አመመኝ አሽም ቀጥልልኝ ሲልህ እኮ እንድመልስልህ ነው። አንተ ስለ አንተ ጌታ እንድታስረዳኝ አንድ ደቂቃ ብቻ አንድ ደቂቃ ትጠይቃለህ። ቅድሚያ ቶፒኩ ላይ ስለ ቶፒኩ ይመለስበታለሁ። ሙሉ ጥያቄውን ይመለስበታል። አቡ ያያ ቀጥል። የሱ ጌታ በአንተ ደቂቃ እንዴት ወርቶ ያስረዳል? አንዴ ደግሞ አቡ ያያ ቀጥል። እሺ ሰላም ነው እፎይ? እንኳን ደህና መጣ። አለን ሜቢ አቂዳ መለየት ከተቻለ አቂዳ መለየት ይችላል። ለማሰባክተኒ ስላለው ጌታዬ ለመጠየቅ ፈልጌ ነው። ጠይቃለህ። ቆይ ትንሽ ተረጋጋ፣ መልስላለሁ በኋላ ላይ። አቡ ያያ ቀጥል። ኢየሱስ ይበላ ነበር፣ ይሸና ነበረ። ኢየሱስ የተሰቀለ ተረጋጋ። ቆይ አትግማማ፣ ተረጋጋ ተባልክ እኮ በቃ። አቡ ያያ አለን መልካም። አታሪን ነው አሻሪን አቂዳ ነው የምትከተለው? ኢየሱስ የተሰቀለው ለእናቱ ነው ወይስ ለእኛም ጭምር ነው? ለእናቱ አራስ አይስማኝማ። ፍክ ኦኬ ቀጥል። ያላ ቃል ፍጡር አለ ብለህ ነው የምታምነው ወይንስ ፍጡር ነው ብለህ ነው የምታምነው? አክቹዋሊ ከዛ እንጀምርና ኦኬ ፍጡር አይደለም ስትል ምኑን ነው ማለት መልእክቱንም ነው ወይንስ ምኑን ነው ፍጡር አይደለም ስትል? ጥሩ ጥያቄ። እኛ የአላህ ቃል ፍጡር አይደለም ስንል ለአላህ የመናገር ባህሪ አለው። ያ ባህሪ ደግሞ ከመጀመሪያም የነበረ ነው። አንድ ነገር ደግሞ ለሱ ባህሪ ከሆነ እሱ ያለውን ባህሪ ሙሉ ለሙሉ ይኖረዋል ማለት ነው። ይህ ማለት ምን ማለት ነው? አላህ መጀመሪያ የለውም፣ ንግግሩም የመናገር ባህሪውም መጀመሪያ የለውም ማለት ነው። ይህ ማለት አንዴ የተናገረውን ነገር ሁሌ ይናገራል ማለት አይደለም። ንግግር የፍላጎት ባህሪ ነው። ምን ማለት ነው? በፈለገ ሰዓት ይናገራል፣ በፈለገ ሰዓት ደግሞ አይናገርም። ሁሌ ይናገራል ምንል ከሆነ ይሄ ጉድለት ነው። ምክንያቱም ሙሉነት ምን ማለት ነው? በእኛ በፍጡሮቹ እንኳን ብናስበው አንድ ሰው ሁሌ የሚናገር ከሆነ እኮ ይሄ የጉድለት ባህሪ ነው። ወይም ደግሞ የማይናገር ከሆነ ይሄም የጉድለት ባህሪ ነው። ስለዚህ ሙሉነት የሚባለው መቼ ነው? በፈለገ ሰዓት ተናግሮ በፈለገ ሰዓት ደግሞ ሲተው ነው። ለአላህ ይህንን ባህሪ ስናጸድቅ በምን መልኩ ነው ብናጸድቀው? የመናገር ባህሪው ከመጀመሪያም የነበረ ጅምር የሌለው ነው። ልክ ለአላህ ጅምር እንደሌለው ሁሉ ማለት ነው። ግን ደግሞ ይህ መናገር ምን አይነት ባህሪ ነው? ይሄ ሲፈቱን ኢኽቲያሪያ ይባላል። የፍላጎት ባህሪ፣ በፈለገ ሰዓት የሚያደርገው በፈለገ ሰዓት የማያደርገው፣ ልክ እንደ መሳቅ፣ እንደ መናደድ፣ እንደ መደሰት። እንዲህ አይነት ባህሪያቶች ምንድናቸው? የባህሪ የፍላጎት ባህሪ ናቸው። አሁን ወደ ጥያቄ መግባት ይችላል። ይሄን ከተረዳ ደግመህ ሌላ ጥያቄ መጠየቅ አለብህ ብዬ አላስብም። መልካም እሺ፣ የፍላጎት ጉዳይ ነው። ስለዚህ ያ ፍላጎቱ የሚናገረው በቁርአን ውስጥ የተዘረዘሩትን ያካትታል አይደለ? ሁሉንም። ኦኬ ኔክስት ይናገራቸዋል አይናገራቸውም? ስላነሳኸው ኔክስት ማለት ባህሪው ከሆነ እነኚህ ንግግሮቹ የእሱ ባህሪ ከሆኑ ቀጣይ እነኚህን ደግሞ ይናገራቸዋል አይናገራቸውም? ማለት አንዴ የተናገረውን ነው የምትለው? ያ እንዴ አንዴ የተናገረውን ደግሞ ይናገራል ብሎ መናገር ምን ማለት ነው? ባህሪው ከሆነ ከሱ ይለያል። ባህሪው እኮ የመናገር ባህሪው ሁሌም አብሮት አለ፣ ግን ሁሌ ይናገራል ማለት ነው። ኦኬ የተናገረው ነገርስ ቃሉ ነው አይደለም? የሱ ቃል ነው እኮ። አንተ እኮ አሁን መልካም ቆይ የአንተን ሀሳብ አንድ ግልጽ ላድርግ። አንድ ጊዜ እንድንግባባ ከፈለክ ማለቴ ነው። እንድንግባባ ከፈለክ እኮ መደራረብ እንዳይሆን እኮ። አዎ አንዴ የተናገረው ነገር አንተ ወደፊት ደግሞ ይናገራል ወይም ከዚህ በፊት ተናግሮታል እያልክ መደጋገም አያስፈልግም። ምክንያቱም ንግግር
የፍላጎት ባህሪ ከሆነ አንዴ ተናግሮታል ነው የምንለው። አዳምጥ፣ እሺ አዳምጥ። እንደተመታብህ ከመጀመሪያው ገብተዋል ማለት ነው። ኤኔስ ተረጋጋና፣ ምክንያቱም ረጅም ደቂቃ አዳምጫለሁ። እኔንም አደርበኝ በተቻለ መጠን። በፈለገ ሰዓት ይናገራል። እሱ ላይ አርጊው አላደረግኩህም እኮ። በፈለገ ሰዓት ይናገራል። አይ አይናገርም። በፈለገ ሰዓት ዝም ብሎ ልክ እንደተከፈተ ቴፕ ዝም ብሎ ነው የሚያወራው የሚል ሙግት አላነሳውም። በፈለገ ሰዓት ሊናገር ይችላል። ዳስ ራይት፣ ችግር የለብኝም እሱ ላይ። የእኔ ጥያቄ ግን ምንድነው እሱ የጠየቅኩ ካስታወስክ፣ እነኝን ንግግሮች ደግሞ ይናገራቸዋል ወይ ነው። እነኝን ከፈለገ ይናገራል። ምንም እኮ የሚገርም ነገር የለውም። መልካም ማስረጃ ማምጣት ትችላለህ? እንደዛ የሚል ማለት ከፈለገ እነኝን ንግግሮች ይናገራቸዋል የሚል እኮ ፍላጎት ስለሆነ ነው። አላህ ከፈለገ ምንም ያደርጋል። አያደርግም ብዬ የአላህን ፍላጎት እኔ ዞር እንዳለግ ነው የፈረከው ወይስ ምንድን ነው? መልካም ማስረጃ ባይኖረውም እሺ ላክልልህ። ማስረጃ ምናምን አይፈልግም እኮ። ምክንያቱም ማስረጃ የምጠይቀው እኮ ተናግሯል ካልኩክ ወይም አልተናገረም ካልኩክ ነው። ገብቷል? ግን ከፈለገ ያደርገዋል ካልኩክ ባህሪ ስለሆነ መጠየቅ አያስፈልግም ነው። እሺ አዳምጠኛ ነው። መልካም እነኚህ ንግግሮቹ ባህሪው ናቸው ብለኸኛል አይደለ? ባህሪው አብረው የሚቀጥሉ ናቸው ወይንስ የሆነ ሰዓት የሚቆሙ የሚጠፉ ናቸው? ሁሌም አብሮታሉ። ስለዚህ እነኚህ ንግግሮቹ ሁሌም አብሮታሉ ማለት ነው። ሁሌም አብሮታሉ ማለት ግልጽ እኮ ነው። ሁሌም አብሮታሉ ማለት ባህሪው ነው አይለየውም ካልከኝ፣ ዓለምንም ሳይፈጥር አብሮት ነበረ። ይሄ ባህሪው ቃሉ ነው። ይሄ ቃሉ አብሮት ይኖራል ወደፊትም ማለት ነው። አንዳንዴ እኮ ትገርማለህ። የመናገር ባህሪው ሁሌም አለ ነው። እኔ መናገር ባህሪን አልጠየቅኩም። የመናገር ስለዛ እናውራ። አንዴ የተናገረው ነገር እኮ አልፏል። ጥያቄን ሪሼፕ ለማድረግ አትሞክር። ያልጠየቅኩን ምላሽ አትስጥ። ሪሼፕ የማደርግልህ ለምን መሰለህ? አንተ ጥያቄ ስህተት የለውም። ስህተት ካለው ጥያቄውን ራሱ አፍርስ እንጂ ፕሊስ። የምር እፎይ እዚህ የምመጣው ማለት ነው። አቡያያ ሚዩት እንዳደርግ አታስገድደኝ። እኔ ሚዩት ማድረግ ብዙም አይመችልኝ። ምክንያቱም ያልጠየቅኩን ምላሽ ለመስጠት ስትል ሌላ እንትን ውስጥ እየገባ ስለሆነ፣ እኔ የጠየቅኩ ምንድነው ቃሉ ላይ ነው እንጂ የመናገር ችሎታውን ወይንም ደግሞ የመናገር እንትኑን አይደለም። እኔ የጠየቅኩ እነኚህ ቃላቶቹ ላይ ነው ጥያቄ። አሁን እኮ ተናግሮ ያለፋቸው ነገሮች አልፈዋሉ። ገብተዋል። አልፈዋል ካልከኝ ፍጡር ነው እሱ። ስለዚህ የፍጡር ባህሪ ሰጠው ማለት ነው። አሁን እኔና አንተ የምናወራው ማለት ነው ስለ ባህሪ ነው ወይስ ስለ ንግግር ነው? ንግግሩ ባህሪ ነው ብለኸኝ እኮ ጀምረሃል እኮ። መናገር የሱ ባህሪ ከሆነ ባህሪ ደግሞ የባህሪውን ባለቤት ሙሉ ለሙሉ ይላበሳል። መልካም እሺ። ንግግሮቹ እነኛ ቃላቶቹ ፍጡር ናቸው? ፍጡር አሉ? ሰማለሁ የመናገር ባህሪ እኔ መናገር ባህሪ ነው እንደጠየቁ ንግግሩም ፍጡር ሊሆን አይችልም። እያደቀምከኝ ነው። ያልጠየኩህን እየመለስክ ነው። ትገርማለህ በጣም። አስበው የነበረው ሌላ ነበረ። ስለዚህ አስቤው የነበረው አይደለም። ለምዶ ታውቃለህ እፎይ፣ የምጠይቃቸው ጥያቄዎች በሙሉ ስህተት ስለሆነ ነው እኮ። ስህተቱን እኮ ማሳየት እኮ ያንተ ድርሻ ነበረ እኮ። መናገር ባህሪው ነው አይደል? እኔ ስለመናገር አልጠየቅኩም። አላህ መናገር ይችላል አይችልም ብዬ አልጠየቅኩም አይደለም። መጀመሪያ እውነት ያብራራው ፋላሲ አትስራ። እኔ አላልኩም። አሁን አዳምጠኝ። እኔ አላህ መናገር ይችላል አይችልም ጥያቄ በፈለገ ሰዓት የሚናገር ከሆነ አቡያ እያረፍ ያልጠየቅኩትን አትመልስ። እንዱ ላብራራ ከሆነ ልፈቅድልህ እችላለሁ። ግን እንዲህ ብለሃል ብለህ እኔን ምላሽ አትስጥብኝ። ከፈጣሪ የሚወጡ ቃላቶች እንዴት ነው ፍጡር የሚሆነው? አንተ ይሄን ንገረኝ። ስለዚህ ፍጡር ካልሆኑ እሱ ላይ ኤግዚስት ያደርጋሉ አሁንም እያልከኝ ነው ማለት ነው። አሁን እንግባባሽ።
የሱ ቃላቶች ፍጡር አይደሉም። አለቀ እኮ። ይሄ እኮ ምንም ከዚህ በኋላ እኮ የምጠይቀው ነገር የለም። ምክንያቱም የመናገር ባህሪው ፍላጎታዊ ነው ካል በፈለገ ሰዓት ይናገራል፣ በፈለገ ሰዓት አይናገርም ካል የሚናገራቸው ማንኛውም ንግግሮች ፍጡር ሊሆኑ አይችሉም። ምክንያቱም ከፈጣሪ ፍጡር ነገር ሊወጣ አይችልም። ምክንያቱም የሱን ባህሪ ተላብሰው ስለሚወጡ። መልካም፣ የሱን ባህሪ ተላብሰው ስለሚወጡ። አዎ፣ ምን ማለት ነው? ለሱ መጀመሪያ የለውም፣ ንግግሮቹ መጀመሪያ አይኖረውም። ኦኬ፣ ንግግሮቹ በፊደልና በድምጽ ናቸው ወይንስ እንዴት ነው? አዎ፣ በድምጽ በፊደል፣ በድምጽና በፊደል። አዎ። ስለዚህ ፊደሎቹ ፍጡር አይደሉም ማለት ነው? አይደሉም። ኦልራይት። ስለዚህ አላህ ፍጡር ያልሆኑ ፊደሎች አሉት። ፊደል ያስፈልገዋል ለመናገር፣ ፕላስ ደግሞ ድምጽ ያስፈልገዋል። ታዲያ ከኔ በምንድን ነው የሚለየው? እንግዲህ አሁንስ ቀለል ያለ ነገር ልስጥክ። አንተ እኔም በምንድን ነው እየሰማኸኝ ያለው? በጆሮዬ። ከምን ላይ? በቲክቶክ። በምን? በስልኬ እኮ። ስልክህ ፊደሎች ያስፈልጉታል ማለት ነው። ምን ለማድረግ? ይሄ የማውጣውን እያንዳንዱ ፊደሎችና ድምጾች ለመስማት እና ግዴታ ነው ያንተ አሁን እኮ ፊደላቶቹ እኮ አሁን ቃላቶቹ ያለው ስልክ ያለው ስልክ ምላስ አለው፣ ጥርስ አለው፣ ጉሮሮ አለው፣ እያሰማክ ነው። ቆይ አንደኛ ማይገናኝ ነገር ነው ያነሳኸው። ማይገናኝ ነገር ነው። ይገናኛል። ምክንያቱም አንተ ለመናገር ይሄ ሁሉ ነገር ያስፈልጋል ካልክ ለዚህ ስልክም እንደዛው ያስፈልገዋል ማለት ነው። አይ ቆይ እኔ አይደለሁም ያልኩት፣ አንተ ነው ያልከው። አላህ አንተ ነው ያልከው። ይሄን አንተ ነው ያልከው። መጀመሪያ አንተ ነው ያልከው። ምክንያቱም ማንኛውም ነገር ለመናገር ይሄ ነገር ካስፈልገው ለአላህም ያስፈልገዋል ብለህ የተንጠለጠልከው አንተ ነህ። ግን እንደዛ አይደለም። ፍጡር እንኳን አሁን እጃችን ላይ ያለው ይሄ ቆርቆሮ የምትፈልገውን ነገር በስርዓት እያሰማክ ነው። እንዴት አንተ ስለ ፈጣሪ እንደዚህ ልታወራ ትችላለህ? እንግዲህ አራዳምጥሽ ነሰሰርሊ ስልክ ማለት እኮ አይጠበቅብህም። ከጎንህ ያለውን ሰውዬ የምታወራው ልክ በስልክ እንደምትሰማው ድምፁን ትሰማለህ። ስልክም ድምፅህን ለእኔ ያሰማኛል። ልክ አንተ ጎንህ ስታወራው እንደሚሰማህ አይነት ሰው። የምታወራቸው ነገሮች ግን በድምፅና በፊደላት የተዋቀረ ነው። ቃላቶችን የያዙት ፊደላትና የድምፅ ውጤት ነው። ስለዚህ አላህም በድምፅና በፊደላት ነው የሚናገረው አልከኝ። በፊደላትና በድምፅ የሚናገር ከሆነ እኔ የምናገራቸው ንግግሮች የፊደላትና የድምፅ ውጤት ከሆነ የአላህም ንግግር ደግሞ የፊደላትና የድምፅ ከሆነ ፊደላቶቹ ፍጡር ናቸው ወይ? ስለ ፊደላቶቹም ፍጡር አይደሉም አልከኝ። ራይት። ፊደላቶቹም ፍጡር ካልሆኑ ስለዚህ አሊፍ ላም ሚም የሚሉትም ፍጡር አይደሉም ማለት ነው። አማርኛንም ይናገርበታል። ሀሁም ፍጡር አሉ የሚናገር ከሆነ ሜይ ቢ በሀሁ ሰላም ናችሁ እንዴት ናችሁ? ለምሳሌ በአማርኛ ሰላም ናችሁ ስል ሰላም ስል 3 ፊደል ነች። አላህም ይህንን ይናገርበታል። አሁን አጠር ያለ ነገር ልስጥክ። ሁሉም ነገር አንጻራዊ ነው። ማንኛውም ነገር ማለት ነው ሲወራ የምናወራበት አንጻራዊ ነገር ደግሞ እዛ ላይ ሄዶ ውሳኔ ይሰጠዋል፣ ፍርድ ይሰጠዋል። ወደ አላህ የምናስጠጋቸው ማንኛውም ባህሪ ከሱ አንጻር ነው ፍርድ የምንሰጠው። አሁን ፍጡር አይደለም ብለኸኛል። አዳምጠኝ። ተረዳ፣ ካልፈለክ መተው ትችላለህ። ለአላህ የምንሰጠው አንጻራዊ ፍርድና ለፍጡር የምንሰጠው አንጻራዊ ፍርድ በፍጹም ሊመሳሰል አይችልም። እሱ በሐርፍ ያወጣል፣ በድምፅ ያወጣል አልን ማለት ለሱ ያ ያስፈልገዋል ማለት አይደለም። የሱ የሚናገርበት የራሱ የሆነ ዘይቤ ያለው ለሱ እንደሚገባውና እንደሚመጥን አሁን ደግሞ ቀየር ማለት ደግሞ ፍጡር ያስብለዋል ማለት አይደለም። አቋም አልያዝክም። አሁን ደግሞ ቀየር አይደለም። ከአላህ አንጻር ከፈጣሪ አንጻር የምናወራው ነገርና ለፍጡር የምንናገረው ነገር አንድ ሊሆን አይችልም ነው። ምንም የተምታታ ነገር የለም። አንተ ግን ሁሌ የተምታታ ለማስመሰል ትፈልጋለህ። ሀሳብ አልቀየርኩም። አንጻራዊ ያልኩት ለምንድን ነው? ስለ ፈጣሪ ያወራክ ለምንድን ነው በፍጡር ቅያስ የምታደርገው? ቆይ ጠየቅኩ። ይናገራል አልከኝ። ኦኬ መናገሩ ላይ ተስማማን።
በድምፅ ነው ወይ ስለ አዎ በድምፅ ነው አልከኝ። በፊደል ነው ወይ ስለ ቆይ በፊደል ነው ወይ ስለ አዎ በፊደል ነው። አዎ በፊደል ነው። አሁን ደግሞ መልሰ ፊደል አያስፈልግም የሚለው ውስጥ ገባ። ኖ ፊደል አያስፈልገውም አላልኩም፣ በፍጹም አላልኩም። ለአንተ ፊደል አስፈለገ ማለት ያ ፊደል ለአላህ ሲሆን ፍጡር ነው ማለት አይደለም ነው። ለምንድን ነው በፍጡር የምታየውን አይን በዚህ ጠባብ ጭንቅላት ቆይ አዳምጠኝ፣ በዚህ ጠባብ ጭንቅላት ስለ ፈጣሪ ሁሉን ነገር ደርሳለሁ ብለህ ለምንድን የምታስበው? ቆይ አዳምጥ። ያ የሚናገረው አላህ የሚናገረው ድምፅና ፊደሉ የተለያየ ነው። ማለትም ለምሳሌ ሰላም ስል እቺ ሰላም የምትለው ፊደላቶቹን እዛ ነው የምመጣው አይደለም? ፊደላቶቹም ይጻፍበት አለ። አላህ ሲናገር እንደዛ ሲል የተለየ ፊደልና የተለየ እንትን ነው ድምፅ ነው የተለየ ማለት ለሱ እንደሚገባ በቋንቋ ሲያወራስ ማለት ነው። ለሱ እንደሚገባው ለሱ እንደሚመጥ ነው። ይሄንን ከፍያ መናገር አንችልም ስትል ቁርአንን ሲያስረዳ ለምሳሌ በአረብኛ ሲነግርህ አረብኛው የሌለ ፊደል አረብኛው ማይለውን ድምፀት ተከትሎ ነው የሚናገረው። ለምሳሌ በቀራ ላይ ስትጀምር አሊፍ ላም የሚለውን እሱ ሌላ የሚለው ወይንም ደግሞ ሌላ ድምፅ አሰምቶ ሌላ ፊደል እንትን ብሎ ነው ወይንስ ልክ አረብኛው ግልጽ እንደሆነ በዛው ፊደልና በዛው ድምፅ ነው የሚለው? ቆይ ተረጋጋ። እንግዲህ ባጭሩ እንዴት ነው የሚያወራው እያልከኝ ነው አይደለም? በል እንደዛ አይ በል በቃ አልክ እኮ። እንዴት ነው የሚያወጣው? እንዴት ነው የሚመሳሰለው? ወይም ደግሞ እንዴት እያልክ እያወራህ ነው? አንተ አልታወቀም መሰለኝ። ይሄ ነው ሪሼፕ አድርገውና መልስ። ሪሼፕ ምናምን የለውም። አሁን እኮ አንተ እንዴት ወይም ድምፅ እሱ የሚያወጣበት ምናምን ይሄን ያው በነገራችን ላይ ድምፅ አለው ብዬ ስናገር ወይም ሐርፍ አለው ብዬ ስናገር ከራሴ አይደለም፣ ነብዩ ሰለላሁ ዐለይሂ ወሰለም ስለነገሩን ነው። እዚህ ስር ያላችሁ በሙሉ እኔ እዚህ መገባው በጭራሽ ካንተ ጋር ለመከራከር አይደለም። እዚህ ላይ የምትገቡ ሙስሊሞች በሙሉ ዕውቀት ካሌላችሁ አትግቡ፣ ወይም ደግሞ የማታውቁትን ነገር ለመዘላበት አቡያያ ግልጽ ነው። አንተ አሁን ተረተኸኛል አልክ ሼፕ ምናምን እያልክ ወይም ደግሞ ቃልህን ቀየርክ ትላለህ። ግልጽ ነው ያወራሁት። ለአላህ የመናገር ባህሪ አለው ለሱ እንደሚገባው ግን በቃ አለቀ። እንዴት ነው የሚናገረው ብለህ ከጠየቀኝ ልነግርህ አልችልም። ምክንያቱም እንስሳቶችም እኮ ያወራሉ። በቀደም አንተ ጭንቅላት አለህ ወይ ስለ አዎ ለአህያም ጭንቅላት አላት ስለ ጭንቅላት የምታስብበት መንገድ አላት እኮ። እናንተ ትመሳሰላላችሁ ማለት ነው በማሰብ አይደለም። ለሷ እንደምታስበዋለት አንተም እንደምታስበዋለህ እኔም እንደማስበዋለኝ። ይህ ማለት ደግሞ እኛ መሀል እንኳን ይሄ ልዩነት ካለ እንዴት ነው ከፈጣሪ ጋር ያለው ደግሞ? እንዴት ነው ስለ ፈጣሪ ደግሞ ስለማሰብ ስለማውራት እንዴት ደፍረን እናወራለን? ይሄ እኮ ግልጽ ነው። ልዩነት እኮ አላመጣም እኮ አቡያያ። ሉክ እኔ እኮ ቀላል ጥያቄ ጠየቁ። ቁርአን አረብኛ ግልጽ አረብኛ ነው። ስለዚህ አረብኛውን በግልጽ ሐርፉም ድምፁም ቃሉም እንትኑ ፊደሉም ፍጡር አይደለም ካልከኝ፣ ስለዚህ ያንን ለምሳሌ አሊፍ ላም ሚም ሲል አሊፍ ፍጡር አይደለም ላም እነኚህ ፍጡር አይደሉም ወደሚል ሊድ ያደርጋል። ስለዚህ እንደዛ ነው ወይ? ከዛም ደግሞ እነኚህን እንደዚሁ ከሆነ በድምፅ የሚላቸው እኔም እንደዛ አላቸዋለሁና ልዩነት አለው ወይ የሚል ጥያቄ ነበር የጠየቁ። የለውም እንድለን አይፈለግከው ልዩነት አለው ስትል እኮ መጀመሪያውኑ ፍጡርና ፈጣሪ ምን አገናኘው ነው ጥያቄው። አንተ እንዴት ነው ከራስህ ጋር የምታመሳስለው? ስለዚህ ለዚህ ፊደሎቹ ፍጡር አይደሉም ድምፁም እንደዚሁ ነው። እንግዲህ አሁንስ ኖርማሊ በቃ አጭር መልስ ከፈለክ ደግሞ እንዴት ነው ከኔ ጋር ይመሳሰላል ካልክ ደግሞ ለይሰ ከሚስሊ ሸይ ወሁወ ሰሚዑል በሲር። ይሄ ሁሌ የምንመልሰው መልስ ነው። ምን አገናኘው? የሚመስል ምንም ነገር የለም። ምን አገናኘው ነው ከጠየቁት ጋር? እኔ የጠየቁትን ፕሩቭ አድርግልኝ እንጂ አይመስለውም። እሺ ጊዜ ብትል ምን ትርጉም አለው? እኔ ፕሩቭ አድርግልኝ ማለት እኔ የጠየቅኩህን በፊደላቱ ፍጡር አይደለም አልከኝ፣ ድምፁም በድምፅ ነው የሚለው አልከኝ። ይህንን ለምሳሌ እኔ አማርኛ ተናጋሪ ነኝ። በአማርኛ የሚናገር ከሆነ መልእክተኞች በሁሉም ቋንቋ ተልኳል ስለሚል ሰላም የሚለውን ለምሳሌ አላህ ሲናገረው በድምፅ ሰላም በሚል ድምፅ እና ሰላም በሚል ፊደል ነው ወይ? ፊደላቶቹ ፍጡር አይደሉም ብለህኛል። ድምፁ ፍጡር ካልሆነ እንደዚህ የሚናገር ከሆነ ምንድን ነው እሱ እያልከኝ ያለኸው? ምንድን ነው ያልተግባባ ነው? ለምን የምትበሳጨው? እኔ አልተበሳጨውም። በነገራችን ላይ ሳወራ የተበሳጨው መስላለው ወይ ደግሞ ስሜታዊ መስላለው። የአነጋገሬ ስልት ስለሆነ ነው። አንደኛ ይሄን ተረዳልኝ። ሲቀጥል ደግሞ ማለት ነው
የኛ የምንቆምበት የሆነ የራሱ የሆነ ድንበር አለው ስለ አላህ ስንናገር ማለት ነው። አሁን አንተ የምትጠይቀኝን ጥያቄ እዚህ ጋር አልተገለጸም በሚለው በኩል ከመጣህልኝ 10 አልተገለጸም ልልህ እችላለሁ። ምክንያቱም አናፍርም፣ ሁሌ ነው የምናገረው። አልተገለጸም ሊያስደስታችሁ ይችላል። ኖርማል ነው። አልተገለጸም ነው የተገለጸ አልከማ አልጣኝም ምን ያላልኩትን ኖ አይ እኔ አንዳንድ ኮመንት ላይ ለሚጽፉት ነው ፎይላንት አይደለም። ግን ደግሞ ድምጽ አለው ምን አለው ብለሃል አይደለ? ድምጽ አለው ብዬ ስናገር ሐርፍ አለው ብዬ ስናገር ነብዩ ስለነገሩን ነው። ግን እንዴት ነው ቤት በኩል ነው የሚለውን ደግሞ አናውቅም አልኩ። በቃ ለምሳሌ አላህ የሚናገርበት የራሱ የሆነ ዘይቤ ባህሪ አለው። በቃ ለሱ እንደሚመጥነው ይናገራል። ከዛ ውጪ ባለው ግን ከምን ጋር ላመሳስልልህ ወይም ደግሞ አመሳስልልኝ ብትለኝ መልስ የለኝም ለዚህ። ምክንያቱም እሱን የሚመስል ነገር ስለሌለ የምትፈልገው ነገር ደግሞ ምንም ግልጽ አይደለም ለኔ። እሺ አንድ ኤምኬ እንኳን ደህና መጣህ። እስኪ አቡ ያያ ሜቢ ከነሱ ትንሽ እንትን ልበልና ኤምኬ ቀጥል። አንዴ መሐመድ ኤምኬ ይሰማል? ሐሚራ ኤምኬ ሐሚራ ሰላም ለዚህ ሰላም እንኳን ደህና መጣሽ። ጥያቄ ነበረኝ። ቅድሚያ እስኪ ቶፒኩ ላይ የአላህ ቃል ፍጡር ነው ፍጡር አይደለም ብለሽ ነው የምታምኚው? እኔ እኮ ጥያቄ አለኝ ነው ያልኩክ። ሐሚራስ አንዴ ቆይ ቶፒኩን እንጨርስና ጠይቃለሽ። ሐሚራ ሰላም እንዴት ናችሁ? ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆየህ። ኦኬ አንድ የቁርአን ክፍል እንመልከት እስቲ። ቪኪ ሱራ 33 50 አካባቢ አንዴ ክፈትልኝ እስቲ። ይሄ የቁርአን ክፍል ፍጡር ነው ፍጡር አይደለም? 53 አይ ቲንክ 33 53 ኦራይት እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነቢዩ ቤቶች አትግቡ። ግን በተጠራችሁ ጊዜ ግቡ፣ በተመገባችሁም ጊዜ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነቢዩን በእርግጥ ያስቸግረዋል፣ ከእናንተም ያፍራል፣ ግን አላህ ከእውነት አያፍርም። ዕቃንም ለመዋስ በጠየቋችሁ ጊዜ ከመጋረጃ ኋላ ሆናችሁ ጠይቋቸው። ይህ ለልቦቻችሁና ለልቦቻችሁ የበለጠ ንጽሕና ነው። ልታስቸግሩ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁም። ይህ አላህ ዘንድ ከባድ ኃጢአት ነው ይላል። ይኸውም ፍጡር ነው ፍጡር አይደለም? መጀመሪያ አንተ ለምን ሁሌ አንድ አይነት ጥያቄ ትጠይቃለህ? ስለ አላህ ጭንቅላት አለው አላህ ጭንቅላት የለውም ምናምን ሳይሆን ትክክለኛ እዚህ ጋር እንደዚህ ቁርአን የሚለውን ማስተማር የምትችል ከሆነ አስተምር እንጂ አላህ ይሄ ሆነ አላህ ይሆነ አላህ እንደዚህ ሆነ አልተገለጸም ምን ማለት ነው? እንደዚህ ነው ሁሌ የምትለው አንተ። በስርዓት አሁን እዚህ ጋር ለራሱ ቆርጠህ ነው አሁን የምታነበው። እዚህ ጋር ማለት ነው ተራ በተራ እናውራ። ቆርጠህ ነው እዚህም ጋር እኮ አሁን እየመጣህ ያለው ቆርጠህ ነው። በስርዓት ሙሉ አያውን ያነበብን ቆይ ሙሉ አያውን ያነበብኩት ይሄውን የአላህ ባህሪ ነው ወይ? የአላህ ባህሪ ከሆነ ፍጡርስ ይፈልጋል ወይ? ምክንያቱም ባህሪ በራሱ አካል ላይ የሚቆም እንጂ ፍጡር ላይ ጥገኛ የሚሆን ከሆነ እሱ ባህሪ ሊሆን አይችልም። ፍጥረት ከመፈጠሩ በፊት ፍጥረት ሳይፈጠር ሶሪ ከስር አልተገለጠ የሚሉ ጽፈው ነው እንደኔ አላልኩም። አልተገለጸ ምን ያልወጣኝም። ኤኒዌይስ ፍጥረት ከመፈጠሩ በፊት ይሄ አላህ ባህሪ እንዴት ይሆናል ነው እኔ ጥያቄ። መሐመድ ቤት አትግቡ የሚል ባህሪው እንዴት ይሆናል? እሺ አንዴ ወይ ሉጣኔ ይቻላል። ለቢዝ ላይ የምትለውና ካለ በልና ውጣ። ኦኬ ከዚህ በፊት ይናገራል ወይም ደግሞ ይሄን ነገር ተናግሮታል ማለት አይደለም። እኛ ጅምር የለውም የምንለው የመናገር ባህሪውን ነው። የመናገር ባህሪው ደግሞ
በፈለገ ሰዓት ይናገራል ስንል አለቀ እኮ። ይሄንን የተናገረበት ሰዓት አለ፣ ሌላውን የተናገረበት ሰዓት አለ። ሁሉንም ለምን በፈለገ ሰዓት ስለሚናገር ምን የሚገጫጭ ነገር አለው ነው? እኔ እኮ መናገር ይችላል አይችልም የሚል ሙግቴ ውስጥ አይደለም። ስቲል አቡያ አላገኘኸኝም። እኔ አንተ አላገኘኸኝም ሳትለው ሁሌ ይናገራል እንደማለት እየወሰድከው ነው። ሁሌ ይናገራል ነው የምትለው አንተ አሁን ቆይ ባህሪ ከሆነ እኮ ባህሪ ሰብሲ እንትም የሆነው አካል ላይ ነው አይደለ? ባህሪ ከአካል አይነጠልም። አካል ተነጥሎ ባህሪ የለም አይደለ? የለም። ስለዚህ ይሄ ደግሞ ያላ ቃል ነው ብለኸኛል። ማንኛውም ንግግር በቃል የሚመጣ ነው አይደለ? ስለዚህ ንግግሮች፣ ድምፀቶች ቃልን አዝረው የሚመጡ ናቸው ድምፀቶች። ይሄ ደግሞ ቃሉ ነው ካልከኝ፣ ስለዚህ ዘላለማዊ ባህሪው ነው ካልከኝ አላህ ፍጥረትንም ሳይፈጥር ባህሪው ምንድነው? እሱ የሙሐመድ ቤት እንዳገቡ ካልተጠራችሁ በስተቀር ከተጠራችሁ ከመጣችሁ በኋላ ከበላችሁ በኋላ ተበተኑ ከቤቱ የሚል ባህሪ ነው። ልክ እንደ እጁ ልክ እንዳይኑ ልክ እንደ ባህሪው ነው እያልን ያለ ነው። ሆይ ለምን አትለይም? ባህሪው ነው መናገር ባህሪው ነው። ኦልራይት እሺ። እኔ ሳይተናገር የትኛውንም ንግግር በፈለገ ሰዓት ይናገራል። ይሄን ሁሌ ተናግሮታል ማለት አይደለም። ይሄን የተናገረበት ሰዓት አለ። ቅድም ሱረቱ ነምል ላይ የከፈትከውም ያ አዩሃ ነምል የሚለውም የተናገረበት ሰዓት አለ። አቡያያ ለአንተ ነው ማለት ለአንተ ሲሆን የተናገረበት ጊዜ ይኖራል። ለፈጣሪ ጊዜ አይቆጠርለትም። ሜይ ቢ አሁንም ለፈጣሪ ያለ ነው። መናገር ባህሪው ነው። የመናገር ባህሪ ያለው ፕሊዝ አንዴ ኢንተራፕት አታድርገኝ አቡያ። ምንድን ነው ሁሌ ይናገራል እያልክ ያለው ፈጣሪ በድምፅና በፊደል የሚናገር ከሆነ መቼ የተናገረው ሲፈልግ ይናገራል ሲፈልግ ምናምን ብለህ የምትለው ታይም የምቆጥረው ከአንተ አንጻር ሲሆን ነው። ለፈጣሪ የምቆጥር ከሆነ ፍጡር ስለኔ አይደለም እያወራሁ ያለሁት፣ ስለኔ አይደለም ስለ አላህ ነው እያወራሁ ያለሁት። ስለ አላህ ነው ያወራሁት እኮ። ሲፈልግ እንዲህ እያልክ መናገሩን እሱ ላይ ባህሪውን እንትን የምታደርግ ከሆነ በታይም የምገድበው ከሆነ ፍጡር ነው እያልከን ነው። በታይም እንደምናገረው እሱ ሲፈልግ ይናገራል። በታይም የምገድበው በፈለገ ሰዓት ይናገራል፣ በፈለገ ሰዓት አይናገርም። ምክንያቱም ይህ ነው የሙሉነት ባህሪ። ያለበለዚያ ሁሉ ይናገራል የምትል ከሆነ ይህ የሙሉነት ባህሪ ሊሆን አይችልም። መጀመሪያ ተናግሬያለሁ እኮ በጣም ግልጽ ነው ንግግሬ። ሲፈልግ ይናገራል ሲፈልግ አይናገርም ለአንተ ነው። ለአንተ መልእክት ለአላህ ነው። ለአላህ ለእኔ አይደለም። አስተካክል። ለአላህ ነው። አስተካክል አንተ። ኦኬ እንደዛ ከሆነ እስማማለሁ። ስለዚህ ፍጡር ባህሪ ነው ያለው እያልከን ነው። ምን እያለን እንደሆነ ግልጽ አድርገህ። ፍጡር ባህሪ ደግሞ አይደለም ለሱ እንደሚገባው የሚናገርበት መንገድ አለው። አሁንም አታበላሽ። እሺ አዳምጠኝ። ፍጡር ባህሪ አይደለም። እሺ አዳምጠኝ። ኦኬ ጠይቅ የቆየ ነው። ከአንተ አንጻር ካልሆነ ከፍጡራን አንጻር ካልሆነ ይሄ የተነገረው ሲፈልግ ይናገራል ሲፈልግ አይናገርም ብለህ መዘጋው ከሆነ ምን ያመጣብሃል መሰለህ? ነቢያቶችን ከመፍጠሩ በፊት ሰዎች ከመፈጠራቸው በፊት አላህ ሚዩት ነበር። አንዲትም ቃል ተናግሮ አያውቅም። ምክንያቱም ለማንም ተናግሮ ስለማያውቅ ሚዩት ነበር ማለት ነው። ማስረጃ አምጣ አንተ አልከን። ምክንያቱም ይሄ ሲገለጥ ከአንተ አንጻር ነው አላልኩም። ነቢያቶች ከመላካቸው በፊት ሚዩት ነበር አላልኩም። ተስማማው። ስለዚህ ነቢያት ከመላካቸው በፊት ይናገር ነበር። ፍጥረት ከመፍጠሩ በፊት ይናገር ነበር ወይ? አሁን ያልከውን ማስረጃ አምጣ። ነቢያቶች ከመላካቸው በፊት ሚዩት ነበር ያልከውን አንተ ማስረጃ አምጣ። አዳምጥ ፕሊስ፣ ፓኒክ አታድርግ። ለምን የምትናገረውን ፕሊስ ተረጋጋ፣ አዳምጥ። ምክንያቱም ምን ብያለሁ? ይሄ ከአንተ አንጻር ነው። ሲፈልግ ይናገራል የሚለው ለአንተ ቁርአን ሲወርድልህ በመሐመድ አማካኝነት ተናገረ ያኔ ይባላል። እሱ ዘንድ ግን ታይም ስለማይቆጠር በእሱ ዘንድ ይሄንን አንነግርም። ለአንተ ሲሆን ይናገራል ሲፈልግ ትላለህ። ምክንያቱም መልእክት ማስተላለፍ ሲፈልግ በየጊዜው በየታይሙ ለነቢያቶች መልእክት ያስተላልፋል። አይ ከኔ አንጻር አይደለም ካልክ ግን ምን ያመጣባል መሰለ? ፍጥረት ሳይፈጥር ወይን ተናግሯል ወይን አልተናገርም። መልሴን የእግዚአብሔር ቃል ፍጡር ነው። አንተን እኮ ይዘሃል። ግን ይሄ የምታወራው ወሬ እፎ የራስ ግን አይዘኝም። እኔ አካላዊ ቃል ክርስቶስ ነው ብዬ ነው ማምነው። እኔ የእግዚአብሔር ቃል ፍጡር ነው አይደለም።
አካላዊ ቃል ሎጎስ በስጋ የተገለጠው ክርስቶስ ነው ብዬ ነው ማምነው። እግዚአብሔርና አብርሃምን አናግሯቸው አናገራቸውም? እሱ ሌላ ነው። እሺ አናግሯቸው አናገራቸውም ነው? አናግሯቸዋል። በተለያየ መልኩ ነቢያቶችን አናግሯቸዋል። በቃሉ ነው ያናገራቸው። እሱ ደግሞ ነቢያትን ያናገረበት ቃል ቦርፎሪኮን ይባላል። አካላዊ ቃል ሳይሆን ፍጡር ቃል ነው። የኛ ሎጎስንና ቦርፎሪኮንን ለይ። እሺ እግዚአብሔር ቃል ፍጡር ነው? አካላዊ ቃልን እያወራ ከሆነ ፍጡር አይደለም። አካላዊ ቃል ማለት አካላዊ ቃል ማለት ክርስቶስ በስጋ የተገለጠው እርሱ እና አብርሃምን ሲያወራ ፍጡር ነው። ቆይ እንደኔና እንዳንተ ድምጸት አይደለም የፈጣሪ ቃል። እንዳንተና እንደኔ በፊደላት የተዋቀረ በድምጸት የተዋቀረ አይደለም። ይሄ በድምጽ የተዋቀረው ምን ይባላል መሰለ? ዝርው ቃል ይባላል። ዝርው ቃል ማለት አካል የሌለው ከታንተ ከወጣ በኋላ በአየር ላይ ፈስና ድምፁ የሚበተን ማለት ነው።